እኔም ለፈን ያልኩሽ ግን ረጅም ነው። ጂጂ ይሻላል ከእጅጋየሁ። እሺ ቀጥይ። ስለዚህ ከተስማማም በስታንዳርዱ አንድ ጥያቄ ጠይቂያለሽ፣ እኔ ደግሞ አንድ ጥያቄ። ያው ክርስቲያናዊ አውቀሽ አይደለ? እውቀትሽን እናየዋለን። እሺ እጅጋየሁዬ፣ ባይሆን አንተ እኮ እውቀት አለኝ ማለት እኔ አላልኩም። የቱ ጋር እውቀት አለኝ? ሙስሊም የመጣ አልሐምዱሊላህ። ስለዚህ ያው መቼስ ያለበትን ሳትረዳው ወደዚህ አልመጣም አይደል? እኔ ደግሞ እዛ ክርስቲያን ውስጥ ምን ቀርቅሮ እንዳስቀረሽ ደግሞ ትነግሪናለሽ። እኛ እዛ ምን እንዳቆየሽ፣ ወደ እስልምና ለምን እንዳልመጣሽ እኛ ደግሞ እንጠይቅሽ። እኔ ራሴ እጠይቅሻለሁ፣ እንዴት ክርስትና ላይ ቆየሽ ብዬ እጠይቅሻለሁ። ከተመቸሽ እንደዛ መቀጠል እንችል። በነገራችን ላይ ፕሮግራም ሰርዤ ነው እያወራሁሽ ያለሁት፣ ምክንያቱም የሆነ ቤት በጣም በቃ ከሆኑ ሰዎች ጋር በሚያስጠላ ኤነርጂ እያወራሽ ስለነበረ እኔ ይህንን የአንቺ ኔጌቲቭ ሳይድ አለ ፖዘቲቭ ሳይዱን ነው ማየት እና ይኸው እየሳቅሽ ምናምን ትንሽ ተረጋግተሽ እያወራን ነው። ኢንሻላህ አላህ ከፈቀደ እንግባባለን ብዬ አስባለሁ። እና እጅጋየሁዬ እንደዛ ብናደርግ እንደ ሀሳብ ጃቢር ምን ማለት ነው? ታላቁ አብርሃም ማለት ነው። በምንኛ ጃሃ ማለት ለተለቀ ነገር ለከበረ ነገር ነው እና አቢር የሚባለው ደግሞ የአብርሃምን ስም አሳጥሮ የመጣ ቃል ጃሃ አቢር ማለት ያ ነው። አብርሃምን በጣም ነው የምወደው፣ ወይ ደግሞ ኢብራሂም አለይሂ ሰላም ታላቁ ነቢይ፣ የዋሁ ጥሩ፣ በየዋህነቱ በዓለም ህዝቦች ሲሰደብ የነበረ ሲፎገር የነበረ ግን መልካምነቱ ጥሩነቱን የዋህነቱን በጣም ወደዋለሁ እና በጣም የማከብረው ነቢይ ስለሆነ የሱ እስኪ ታሪኩ ትንሽ ያዱ ነው ከኛ ጋር አይገናኝ እናንተ አብርሃም እኛ ጋር እንደሚኖር ማለት ነው። አንድ የልጁ ሊሰዋ ይሄዳል። እጅጋየሁዬ እንትን እንዳይሆን ሀሳባችን ቦርቀቅ እንዳይል መጀመሪያ ያቀረብኩልሽን ሀሳብ እንስማማና ከዛ ሮጥ ብዬ ሰላቴን ሰግጄ መጣና ከዛ እንቀጥላለን። ምን አልከኝ? እኮ አሁን ያልኩሽ ምን መሰለሽ፣ አንድ ጥያቄ የፈለግሽውን ጥያቄ ትጠይቅናለሽ፣ እሱን እንመልስልሻለን። ከዛ እኔም ደግሞ አንድ ጥያቄ ጠይቅሻለሁ፣ ትመልሽልኝ። እንደዛ እያለን አብረን እንቆይ፣ ጥሩ ቆይታ ይኖራል። አንቺ ተክርስትና ተስማማን፣ ማድረግ የሚሳነው ነገር አለ። የጠየቁ እኮ ጠይቀኛል እኮ ተስማማን በሱ። በቃ ከተስማማን ከዛ ምን አልኩሽ እኔ ሰላት ሰግጄ ልምጣና እንቀጥላለን። አሁን እኛ ሰላት ገና ሰግደህ እስክትመጣ እንጠብቅ። እንግዲህ እጅጋየሁዬ መጠበቅ ካልቻልሽ ነገ መምጣት ትችያለሽ። እኔ 3 ደቂቃ 4 ደቂቃ እኮ ነው። እኔ ከአንቺ ጋር ለመግባባት የ30 ደቂቃ ወራው አይደለ? እንዴት አግሽ? አንቺ ደግሞ ለእኔ ሲሆን እኔ ላይ ስትሆኝ ትጠነክሪያለሽ። በጣም ነው። ይሄ 3ኛ ጊዜሽ ነው። ምን ችግር አለው? እኔ ለአምላኬ ሰግጄ ብመጣ እጅጋየሁዬ ለአላህ ሰግጄለት ልምጣ እንዳፍታ። እጅጋየሁ ለትክክለኛው እኮ አምላክ ሰግደህ ብትመጣ ደስ ይለኛል። ግን ያው ይሁንልህ። በቃ እሺ ይመችሽ። እኔ ደስ ያለሽን በይ። ያው በኋላ ነው የምናየው ጉዱን። 3 ደቂቃ ሰጭኛለሽ እጅጋየሁዬ? ተጋገሩ አይ ነው ዩ ኔም ኢዝ እጅጋየሁ። እኔ አትስከር ስላልኩክ በትስከመስከር 3 ደቂቃ ስጭኝ ሰግጄ ልምጣ። እሺ እጅጋየሁዬ? እሺ እሺ እንዳይደብርሽ እታች ረጂና ከዛ ልክ ሰግጄ ሲጨርስ ስመጣ ወደ ላይ ተሰቃይ። እሺ ብቻዬን ደግሞ ምን እሰራለሁ እዚህ? እሺ እጅጋየሁዬ በውስጥ ታስሐፍዛለች እኮ ውዴ። አሁን ሞዴሬተሮች ምንድነው ህግ ቤቱ ልክ እንደዚህ አይነት እንትን ሲኖር ሰው አታስገቡም ማለት ነው። እኔ ራሴ ነኝ ሰው ማስገባው። ሰው እንግዲህ ያስገባ ሞዴሬተር ካለ ፐርማነንትሊ ነው በቃ ሞዴሬተሩ የሚነሳው ማለት ነው። ጂጂ ካለች እንጠብቃታለን ኢንሻአላህ። ጂጂን የምታቋት ካላችሁ ሼር አድርጉላት እሺ። ጂጂን የምታቋት ካላችሁ እንትን በሏት። ዴቮ ሰላም አለይኩም። ዴቫቻ ዴቭ አለክ? የማይመች ከሆነ ኮመንት ላይ ጻፍልኝ ዴቭ። ለሆነ ነገር ፈልጌክ ነው። እንትና ሰኢድ ግርማ ይባላል ቃሪው።
እና እንትን በሉ ለጂጂ ሼር አድርጉላት ጂጂ እንድትመጣና እስቲ አንድ እየጠራኝ ከሆነ አይሰማኝም። ቀጥል። እሺ ዴቫቻ ሰላም አለይኩም ብያለሁ ሀቢቢ። አንተ ቤት ትላንትና ማታ ትልቅ ገድል ተፈጽሟል። አንተ ቤት ትልቅ ገድልና ሪከርዱን ዳውንሎድ አድርገህ ብትልክልኝ ደስ ይለኛል። ወላሂ የረጅምም ቢሆን በቃ እንደምንም ብለህ ዳውንሎድ አድርገህ በጣም ወሳኝ የሆነ ውይይት ነበረ፣ ትልቅ ጀብዱ የተፈጸመበትና ከቻልክ እንትን በለልኝ ሼር አድርግልኝ። ዳውንሎድ በቃ ሲመቻ አውራ ዴቪያ፣ አትጨናነቅ። እሺ ለጂጂ ሼር አድርጉላት። እሺ ታፕ ኮፒ ሊንክ አድርጉ። የተለቀቀ ቪዲዮ አለ፣ እሱም ቪዲዮ ገብታችሁ እዩ፣ ታዘቡ። በቃ ታዘቡ። ለሌሎቻችሁም እንትን በሉ ሼር አድርጉ። ሰላም ለዚህ ቤት እጅጋየሁዬ እንኳን ደህና መጣሽ። ሰላም ናችሁ ወይ? ጃቢሩዬ ደህና ነሽ? እንዴት ነህ? ሰገድክ? አልሐምዱሊላህ። አንቺ ከሰገድሽ ስንት ጊዜ ሆነሽ? ሁሌ እሰግዳለሁ። አሪፍ ማሻአላህ። እሺ ጥያቄሽን ጠይቂ። የኔ ጥያቄ ስለ ፈጣሪ ነው። አጠቃላይ ፈጣሪ ስለሚባለው ጠይቂ። ፈጣሪ ሁሉን ቻይ ሁሉን አድራጊ ነው አይደል? እሺ ፈጣሪ ምን? ሁሉን ቻይ ሁሉን አድራጊ የሚሳነው ነገር የሌለ ነው አይደል? አዎ ፈጣሪ ሁሉን ነገር ፈጣሪና ሁሉን ነገር አድራጊ ነው። ሁሉንም ነገር ሁሉን አድራጊ ምንም ማድረግ የሚችል የሚሳነው ነገር የሌለ። የሚሳነው ነገር አለ። እኛም ከምን አንፃር እንደሆነ እኛ አምላካችን የሚሳነው ነገር አለ፣ የማያደርገው ነገር አለ። ከምን አንፃር እንደሆነ አስረዳሻለሁ። ፈጣሪ እስከሆነ ድረስ የሚሳነው ነገር አለ ብለን ታምናለህ? እኛ እናምናለን። አንቺ አታምኚም? እኛ እንደዛ እናምናለን። ፈጣሪ ምንም ማድረግ ይችላል። ምክንያቱም በቃ እሺ። ስለዚህ የኔን ልመልስልሽና ከዛ ያንቺን ደግሞ እናየዋለን። አይሻልም? እጅጋየሁዬ ኧረ ይቀኑብሃል። አበዛክ። አይ እኔ እንዲህ ነው ባህል አቅ ነው መጠራሽ። ቀጥይሽ። ስለዚህ መልሴን ልመልስልሽ። ትመልስና እቀጥላለሁ። አዎ እንትን እኛ አምላካችን አለ በአድራጊነቱ ላይ ተደራጊነት የለበትም፣ በፈጣሪነቱ ላይ ደግሞ ፍጡርነት የለበትም፣ በአስኮኝነቱ ላይ ሆኝነት የለበትም። ለምሳሌ እኛ አምላካችን አለ አምላክ እሱን የሚመስል አምላክ አይፈጥርም። ምክንያቱም ከባህሪው ጋር ስለማይሄድ ማለት ነው። ባህሪው ያልሆነ ነገር ነው እሱ። በባህሪው ላይ ያሌሉ ነገሮች ያልሆኑ ነገሮች እነዛ ነገሮች ስለማይገቡትና በቃ ከባህሪው ጋር ስለማይሄድ እነሱን ነገሮች አያደርጋቸውም። በባህሪ ውስጥ የሌሉ ነገሮች ናቸው። ካልተረዳሽ ዳጎስ ያለ መልስ ጨምርልሻለሁ። እሱ በቃሉ ቃል በቃል እኔ እንደዚህ ሊኖረኝ አይችልም ብሎ ማለት ማድረግ አልችልም ብሏል። በቃ ልጅ እንዲኖረኝ አልችልም ብሏል። እሱ ሌላ ጥያቄ ነው። አሁን ወደ ልጅ ገባሽ። አሁን መጀመሪያ የጠይቅሽውን ልመልስ። በራሱ ላይ መጨመር ስላልከኝ ነው። ቆይ እኔ ያልኩሽ ምንድን ነው? እኛ አምላካችን አለ ብቸኛ ነው፣ ብቻውን አምላክ ነው። ሌላ ሁለተኛ አምላክ እንደሱ አይነት አምላክ አይፈጥርም። ገባሽ? ኤግዚስት አያደርግም። ለምን? ባህሪው ስላይደለ ወይ ደግሞ ስለማይገባው። መፍጠር ሁለት መሆን አይችልም። መፍጠር ማለት ሁለት መሆን አይችልም። መፍጠር ተይው፣ ሁለት መሆን አይችልም። ለምሳሌ ሁለት መሆን አይችልም። በምንነትም በማንነትም ከፈጠረ ማለት የሱ ስራ ስለሆነ ፈጣሪም መሆን አይችልም። ሁለት መሆን አይችልም። ለምሳሌ አምላካችን አለ አንድ ነው። በአንድነቱ ላይ ሁለትነት የለበትም። ባህሪው አይደለም። ገባሽ? ስለዚህ አምላካችን አለ ይህንን አያደርግም። ለምሳሌ ተመለሰልሽ? ምን ይሳነዋል? ይህንን መሳን ሳይሆን ከባህሪው ጋር ስላይደለ፣ ይሄ ባህሪው ስላይደለ ይህንን ነገር አያደርገውም አላህ። አይ አሁን ፈጣሪ ነው። ፈጣሪ እሺ በቃ ወይ እናርግ መሰለሽ?
እጅጋየው ምን እናርገ መሰለሽ? ቆይ እጅጋየው ምን እናርገ መሰለሽ? ጥያቄው በቦታ እንዲሆንልሽ እስቲ ያንቺ ደግሞ እግዚአብሔር ሁሉን ነገር ማድረግ ይችላል። እስቲ አስረጅኝ። እሱ አይ እዚህ መጽሐፋችሁ ላይ አንድ ስላገኘው እሱ እንድትመልስልኝ ብዬ ወደ እሱ እንሄዳለን። አሁን እኮ አንድ ጥያቄ ጠይቅሽ፣ ከዛ እሱን ከመለስሽ በኋላ ኖ መለስኩልሽ እኮ አሁን እኮ መለስኩልሽ እኮ ልነግርሽ እኮ ነው መለስኩልሽ። ይሄንን መልስ ግን አንደርስታንድ የምታደርጊው እንዴት መሰለሽ? አንቺ ምን ግራውንድ ላይ ቆመሽ ነው ይሄንን እየጠየቅሽ የሚለውን ነገር እናያለን። ለምሳሌ እንትን ትችያለሽ። ሰው ኃይሊ እጅጋየው ጉዷ ፈላ ቀጠቀጣት ሰውዬ ታጣባ አድርጉ እስኪ 200 ሺህ ያስገቡት። ምንድነው የምታማኝ? አትማኝ እኔ እንደ ጓደኛዬ ስላሰብኩሽ ነው። አንቺ ደግሞ አታካብጂ። እንደ ጓደኛዬ ስላሰብኩሽ እኮ እኔም እንደ ጓደኛ ነው። እጅጋየው ጃቢር እየተባብለን ስናበቃ አትማኝ ትያለሽ። እሺ ሰው ኃይሊ ትችያለሽ። እጅጋየው ቀጠቀጣት ስትል ነው አንድ መጽሐፋችሁን ያገኘሁትን ላንብብልንና ትፈታልኛለህ። እሱ ሁለተኛ ጥያቄ ነው። አሁን የመጀመሪያውን ነገር እንጨርሳለን። አሁን ምን መሰለሽ ሰው ኃይሊ ትችያለሽ ወይ አልኩሽ። አልችልም። ስለዚህ አንቺ በአማርኛ እኔ በሰው ኃይሊ ብናወራ እንግባባለን? አንግባባ። በመሀላችን አንድ ሰው ያስፈልጋል የሚፈታልን። አዎ የሚያግባባ ግራውንድ ያስፈልገናል። ስለዚህ አንቺ ምን ብለሽ ጠየቅሽ መሰለሽ? ፈጣሪ ሁሉን ነገር ማድረግ ይችላል አይችልም ብለሽ ጠየቅሽኝ። ከዛ እኔ መልስ ነው ብዬ የማስበውን ነገር መለስኩልሽ። ከዛ ቋንቋ ለመፍጠር ያንቺስ ፈጣሪ ሁሉን ነገር ማድረግ ይችላል የሚለውን ነገር ልክ ስትመልሽልኝ ላንጉጃችን ይስማማል። ገባሽ? እንረዳዳለን። በዛ መሰረት እየተግባባን እንሄዳለን ማለት ነው። ስለዚህ አሁን አንቺ ተስማማን አይደለም? አንድ ጥያቄ ትጠይቅኛለሽ፣ አንድ ጥያቄ እጠይቅሻለሁ። እኔ እንደውም እኮ ጥያቄ አልጠየቅኩሽም። ጥያቄውን እኮ መሬት አላስነካኸውም ገና ማለት ኖ እኔ እኮ ጥያቄ ሲጀመር እኔ ጥያቄ አልጠየቅኩሽም። እኔ አልሽኝና ምን አልኩሽ መሰለሽ? የአንቺስ እግዚአብሔር ይሄ ሁሉን ነገር ማድረግ ይችላል ወይ? ገባሽ? ይሄንን ንገሪኝና ከአንቺ መልስ አንጻር ይሄንን መልስልሽ። ሁሉን አድራጊ ሁሉ ፈጣሪ ነው። በቃ ቴንኪው። አሁን እግዚአብሔር ሁሉን ነገር ማድረግ ይችላል። እሺ ለምሳሌ እግዚአብሔር ሴጣን መሆን ይችላል? ለምሳሌ ይችላል ስላልሽኝ ሁሉን ቻይ አድራጊ እኮ ነው ያልኩት። አሁን እኮ ሴጣን እኮ ሲጀምር በእግዚአብሔር የተፈጠረ እኮ ነው አይደል እንዴ? ኦኬ ሴጣን እግዚአብሔር ራሱን ሴጣን ማድረግ ይችላል? ለምን ያደርጋል? ኦሬዲ እኮ ፈጥሮት ነው። ፈጥሮት ስራው እንደዛ ጠይቅኝ እንደዛ ሳለው ነገር አለ ወይ ብዬ ጠየቅኩክ። ጠይቅኝ አልኩሽ እኮ አላህ እንዲህ ማድረግ ይችላል ወይ ብለሽ ጠይቅኝ ልመልስልሽ። አሁን እኔ እዚች ጋር ልጠይቅ የምችለው ማለት ነው ይሄንን ጨርሰን ነው የምንሄደው። እጅጋየሁ የሚገርምሽ ነገር ገገማ ነኝ። የወላይታ ሶዶ ጋንጩሬ ማንጩሬ ቤት ጋጢራ አውዛ አውራጃ ቀበሌ አውራጃ ልጅ ነኝና ገገማ ነኝ። የሚገርምሽ ነገር እና አንፋታም እና መልስ ያለው ነገር ብንመላለስ አይሻልም? ኧረ እኔ መልሳለሁ የማማር ማለት ጉንጭ አልፋ ነበር። አሁን እንዳንቺ እንደ ፌንጣ ከዛ ወደዚህ ስዘል አሉልም ደክሞኛልና ፈጣሪ የሚሳነው ነገር አለ ወይ አልኩክ እኮ። ምን ብዬ መለስኩልሽ? አንተ ግን ጀስት አውርደክ መጥቶ ቢያገባሽ ይሄ እንደዚህ ነው የኔ መልስ ነው የጠየኩሽ። የኔ መልስ ነው አይጣበቅም። ኖ የኔ መልስ ነው የጠየኩሽ። ያንቺ መልስ አይደል? የኔን ጥያቄ ሳይሆን እንዲህ ብለሽ ለጠየቅሽኝ ጥያቄ እኔ ምን ብዬ መለስኩልሽ? እንደዚህ ስል ብዬ ስጠይቅ አዲሽናል ከሱ ተጨማሪ አምላክ ሊሆን የሚችል ነገር ማድረግ አይችልም። እሱ አምላክ አይደለም። ኖ አይደለም። በስነ ስርዓት የመለስኩልሽን መልስማ ካልሰማሽ ደግምልሻለሁ። እየሰማሽኝ አይደለም ማለት ነው ወይ? አንቺ ከኔ ጋር የምታወሪው የኔን አፋፊን ለማለት ነው እንጂ ያልኩትን ነገር ሐሳቤን ተረድተሽ እንትን እኔ አሁን ምን ልጠይቂ እንደሆነ አውቃለሁ። በመጀመሪያ በቃ ይሄ አላህ ሚስት የሌለኝ ሲሆን ምናምን የሚለውን ጥያቄ ልጠይቂ ነው። እኔ ምን ልጠይቂ እንደሆነ ራሱ አውቄያለሁ። ግን እኔ ደግሞ ፈጥሮብኝ ገገማ ነኝና አዳምጠሽኝ ሐሳቤን በደንብ ላለመመለስ ነው ታዲያ ወዲያ ላለመመለስ አይደለም
እኔ ያስረዳውሽን ነገር በስነ ስርዓት ተረድተሽ አንቺም ያስረዳሽኝ ነገር በስነ ስርዓት ተረድቼ ሌላውም ሰው ትምህርት ተምሮበት ከዛ ወደሱ ጥያቄ እንሄዳለን። ይሄንን ነገር ግን ሳንጨርስ ፍንክች አንልም። ላይቭን ዘግቼ እወጣለሁ ከፈለኩ። ጦሲ እና እጅጋየሁ የመለስኩልሽ መልስ ምንድን ነው? ለጠየቅሽኝ ጥያቄ ፈጣሪ የሚሳነው ነገር የለም አልክ። ነገር ግን አልክ እዚህ ጋር ራስህ ገደብከው። እሺ ምን ብዬ ገደብኩት? እሱ ብቻ አምላክ ስለሆነ ተጨማሪ ምንድነው የሆነ ነገር ብቻ አወሳሰብክ እኮ። እሺ አሁን በስነ ስርዓት በጥሞና ስሚኝ። እኔ ቀለል አድርጌ ነው የነገርኩሽ። እሺ አሁን ቀለል አድርጌ ድንገርሽ። እኛ አምላካችን አላህ ባህሪ ያለው ባህሪው የፈጣሪነት ባህሪ ነው ያለው። ለምሳሌ ፈጣሪ ነው እንጂ እሱ የፍጡርነት ባህሪ የለበትም። አድራጊ ነው እንጂ የመደረግ ባህሪ የለበትም በውስጡ። ለምሳሌ አምላካችን አላህ ሰው አይሆንም፣ መሆን አይችልም። ግን ይሄ ከችሎታ አንጻር ሳይሆን እሱ ባህሪው ስላይደለ በቃ ፈጣሪ ሆኖ ፍጡር ከሆነ በቃ ኦልሬዲ ፈጣሪም አልነበረም ከመጀመሪያው እንደማለት ነው። ስለዚህ እሱ የፈጣሪነት ባህሪ ብቻ ስላለ ያለው በቃ የፈጣሪነት ባህሪ ብቻ ነው ያለው። ስለዚህ የፍጡራን ባህሪ ለፍጡር የሚገቡ ነገር በሱ ባህሪ ውስጥ የለማ። በባህሪ ውስጥ ታው ለሁን በባህሪ ውስጥ የለም። ፈጣሪ በባህሪ ውስጥ የለም። እንደ ጉንዳን ትጮያለሽ። ቆይ እንደ ጉንዳን ትጮያለሽ። አቤት እንደ ጉንዳን መጮህ ትችያለሽ። እኔም ጉንዳን ነው የምታወራው። እሺ ልንገርሽ፣ አላህ በቃ በባህሪ ውስጥ የሌለ ነገር አለ። በባህሪ ውስጥ ያለ ነገር አንዱ ፈጣሪነቱ ነው። ፍጡርነት በባህሪ ውስጥ የለም። በቃ ለሱ አይገባውም፣ የለም በባህሪ ውስጥ አይገባውም ብለህ ገደብከው። ማን ገዳቢ ያደረገ? እኔ አልገደብኩትም። በቃ አላህ እንደዚህ ነው። ገባሽ? አምሳያ የለውም። አምሳያ ሊኖረው የሚችል ነገር አይደለም። ከዕለታት አንድ ቀን ተነስቶ አሁን ይሄንን መለስኩልሽ። ገደበውም በይ ምንም በይ መልሱን ለራስሽ ውሰጂና ይሄንን ጥያቄ ቀጥታ አመጣልሽና ለእግዚአብሔር የሚሳነው ነገር አለ ወይ? እንደውም አንድ መዝሙር እንደ እግዚአብሔር ያለ ማንም የለምና ለምስጋና ምናምን የሚል መዝሙር ለሱ የሚሳነው ነገር የለም። እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ። ከዛ በጣም የምወደው መዝሙር ነበር። የዛሬ ነው ያደርገውና አሁንም ወደፊት ትወደዋለህ። እግዚአብሔር ሁሉን ነገር ይገልጽልሃል። ወደ ቤቱ የሚመልስበት ቀን ጊዜ ይመጣል። እንዲህ ብሎ ስንቱ ገብቶ ሰለመ መሰለሽ። ያ ይመስልሽና ሪያሊቲው ላይ ስትገቢ በቄጃብሽን ተጠምጠመሽ ራስሽን ታገኘዋለሽ። ስለዚህ ለእግዚአብሔር የሚሳነው ነገር አለ ወይ? ምንም የለም። እሺ እግዚአብሔር ከሰማያት ሰማይ ወርዶ ያንቺ ባል መሆን ይሳነዋል? እዚህ ጋር ለእኔ ባል ማዘጋጀት አላቃተውም እኮ እዚህ ጋር እሱ ያቅቷል አላልኩም። ለእኔ ባል ማዘጋጀት አለ። አጠገቤ ከጎኔ የተፈጠረ አዳም አለ። እሱ እያለ እንዴት ባሌ ሊሆን ይመጣል? እጅጋየሁ የጠየኩሽ ጥያቄ እግዚአብሔር ለአንቺ ባል ማዘጋጀት ይችላል አይችልም ቢሆን ቦታው በመልሱ ይሆንና በቃ እንስማማለን። እኔ የጠየኩሽ እግዚአብሔር ከሰማያት ሰማያት ወርዶ አንቺን ድልባ ለሰርግ ማግባት ይሳነዋል ብዬ ጠየኩሽ። ከተሳነ ይሳነዋል፣ ካልተሳነ አይሳነውም በይኝ። በቃ መልሼ መልስ ልስጥህ። ስጭኝ። መልስ ልስጥህ? አዎ ስጭኝ። እጅጋየሁዬ እኔ ላደርግ የማልችለውን ነገር ሊያደርግልኝ ይመጣል እንጂ እኔ ላደርግ በምድር ላይ ያለ ነገር እሱ ሊያደርግልኝ አይመጣም። ያለ ነገርን ሊያደርግልኝ አይመጣም። እጅጋየሁ የሌለ ነገርን ሊያደርግልሽ ይመጣል ምናምን አይደለም ጥያቄ። የጠየኩሽ ጥያቄ እግዚአብሔር አንቺን ድል ባለ ሰርግ ለማግባት ይሳነዋል ወይ? ይሳነዋል ወይስ አይሳነውም? መለስኩልህ እኮ። ፈጣሪ የሰው ልጆች ሊያደርጉት የማይችሉትን ነገር ሊያደርግ ይመጣል እንጂ የሰው ልጅ እዚህ ጋር ሊያደርግ ሊሰራው ሊከውነው ለሚችለው ነገር ምንም አስፈላጊ አይደለም። እኔ አስፈላጊ ነው አላስፈላጊም አልጠየኩሽማ እጅጋየሁ። እኔ ጠየኩሽ። እሺ ልቀይርልሽ። እሺ እግዚአብሔር ማለት ነው ወደ ምድር ወርዶ ዛፍ አሮ አይደለም እኮ ስላይደለ የመሳን ያለመሳን ጉዳይ አይደለም። ይሳነዋል። ገማኛል እውነት ከሆነ ቢገርምሽ ገገማው ብትኝ ራሱ ወይ ይልሻል።
ይሳነዋል አይሳነው? ገጉ መልሻ ከበደሽ ስለጠየቀኝ አሁን ወደ ሌላ ጥያቄ ጥያቄው ከበደኝ። በቃ አለፈኝ በኝ አልፍሻለሁ። ከበደኝ የከበደ ጥያቄ ሆኖ አይደለም። በጣም ከፈጣሪ ጋር የማይገናኝ አንድ ዝም ብሎ ዊርድ የሆነ ነገር ነው ያወራኸው። ለመማማር እስከገባን ድረስ ማድረግ ይሳነዋል ወይስ አይሳነውም? ለመማማር እስከገባ ድረስ ያንን ብናደርግ ይሻላል። ያው አንቺ የመጣሽበት ሞቲቭ እኮ ነው ጅጅዬ። እኔ ያ በምመሰለሽ በመጣሽበት ነው የምመለስሽ። የሚገርምሽ ነገር እኔ ባይዘዌ ማለት ነው በጣም ብልጥ ሰው ነኝ። የቅቤ ምናምን ነገር ከሙዝ ጋር እየቀላቀልኩ ግን አልሻትኩም። እና ምን ይሳነዋል ወይስ አይሳነውም? መሳንና ለመሳንን በምንድን ነው የተረዳኸው? መጀመሪያ እሱን እንግባባ። እኔ አንቺ አስረጀኝ። አንቺ በተረዳሽበት መንገድ እስማማለሁ ከአንቺ ጋር። እሺ መሳንና ለመሳንን እኔ የምረዳው ፈጣሪ ምንም ላድርግ ቢል ማለት በዚች ምድር ላይ በፈጠራቸው ፍጡራን ላይ አዲስ ነገር የመፍጠርም ማለት ስልጣን አለው። ምንም የማድረግ ስልጣን አለው። ስለመሳንና ስለማለስ የፈጠራቸው ልጆች የፈጠራቸው ልጆችንም ደግሞ ላድን ካለ ልጆቹን ለማዳን ምንም የማድረግ መብት አለው። ምክንያቱም አምላክ ነው። አሁን ልጆቼ ናቸው የፈጠርኳቸው ናቸው ብሎ እነዛ ልጆች ከወደቁበት የማንሳትም የፈጣሪ ስራ እስከሆነ ድረስ ያንን ነገር ለመፈጸም ምንም ሊያደርግልን ይችላል፣ አምላክ እስከሆነ ድረስ ማለት ነው። ስለዚህ የመሳንና ያለመሳን ጉዳይ ይሄ ነው እንጂ እንዳንተ የመጋባት ያለመጋባት ጉዳይ አይደለም። እጅጋየሁ አሁን ምን መሰለሽማ፣ ፈጣሪ የሰው ልጆችን ለማዳን ሰው ሆኖ ወደ ምድር መጥቶ ለሰው ልጆች ኃጢአት ተሰቅሎ ሰዎችን ማዳን ይሳነዋል ላይሳነውም ከሆነ ጥያቄው መልሱ በቦታው ሆኖና መለሽ። እኔ ግን እግዚአብሔር ሁሉን ነገር ማድረግ ይሳነዋል ወይስ አይሳነውም ነው። አንቺ ልክ እንደጠየቅሽኝ እኔ አሁን የጠየቅሽኝን ጥያቄ ነው የጠየቅኩሽ። እግዚአብሔር ሁሉን ነገር ማድረግ ይሳነዋል ወይስ አይሳነውም? የፈለገውን ነገር ማድረግ ይችላል። እኔ ቆይ ምሳሌ ሰጥቼ እንደዚህ ማድረግ ይችላል ብያለሁ አላልኩክም? ስለዚህ ምንም ነገር ማድረግ አይሳነውም ብያለሁ። አንተም ብለኸኛል። እኔ እንደጠየቅኩሽ ያልጠየቅኩን ጥያቄ መልስ አትጠይቀኝ። ጠይቅኝ። እኔ ደስ አላህ እንዲህ ማድረግ ይችላል እንዲህ ማድረግ ይሳነዋል ብለሽ ጠይቅኝ። ለምሳሌ ችግር የለውም ጠይቅኝ፣ ጥያቄ እስከሆነ ድረስ። እሺ አላህ ለእናንተ ለወለዷችሁ ልጆች አልወለደንም። አላህ በነገራችን ላይ ለለካ ባሪያ ናችሁ እናንተ። ይቅርታ አንቺ ባሪያ አይደለሽም። እኔ በክርስቶስ የእግዚአብሔር ልጅ ነኝ። እንኳን አንቺ ክርስቶስ ባሪያ እናንተ ምን እንደሆነ ታውቃለህ? ቀጥታ ልጅ መባል አትችሉም፣ ባሪያ ናችሁ። ኦኬ። ስለዚህ እግዚአብሔር አንቺን ወልዶሻል? ኖ የወለደው አንድ ኢየሱስ ክርስቶስን ወልደዋል። በሱ ግን የክርስቶስ ልጅ ስንሆን በሱ በኩል ግን የእግዚአብሔር ልጅ ነው። ምኑን ነው የወለደው? ኢየሱስ ክርስቶስ ምኑን ነው የወለደው? አንድያ ልጁ ቃል እኮ ምኑን ነው የወለደው ማለት ምን? እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? ማርያም ስትወልድ ሰውነቱን ነው የወለደችው። እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? መለኮት እኮ ነው አይደል? እንደ እግዚአብሔር ሲጀመር ያ መለኮት ነው። አካላዊ ቃል በድንግል ማርያም አደረ እኮ። ምንድነው እኮ ምኑን ነው የወለደው? ማንን ነው የወለደው? አይደለም ማንን ነው የወለደው? ቃልን ኢየሱስን ብለሽ ትመልሻለሽ። ግን መለኮትን ነው የሚወልደው። አንተ ብትወልድ ሰው ነው እንጂ የሰው ልጅ ነው እንጂ የምትወልደው እንስሳ ወይ ውሻ ትወልዳለህ? እጅጋየሁ መልስልኛ። እኛ አልሐምዱሊላህ የአላህ ባሪያዎች ነን። አልሐምዱሊላህ እግዚአብሔር ይመስገን። ደግሞ የእግዚአብሔር ልጆች ነን። ባሪያ መሆናችን ያኮራናል እንጂ እኛ አንገታችንን እና እሱንም በደንብ ዛሬ የእግዚአብሔር ልጅ ትሆን ነበር። እሰማለሁ እንዴ? ተቋርጫለሁ? ይሰማል። ከእሷ እኔ ተቋረጠው? ኧረ ትሰማለህ። ጃቢ ኢብራሂም ሰላም አለይኩም።
ወአለይኩም ሰላም ወራህመቱላህ። አማን ነው። እንዴት ናችሁ ጀማዓ? ሰላም አለይኩም። ታች ያላችሁት እና ወንድሞች ክርስቲያኖች ሰላም ብያለሁ። ከማን ይሰማል? ተቋርጬ ነበር። እሰማለሁ አውርጅ ጋየሁ። ኧረ በደንብ ይሰማል። ዝም ብለህ ወላወልክ። ባሪያ ስልክ ተሰማክ። ይቅርታ። አንተም እኮ እግዚአብሔር ልጅ ነህ። ተጠመቅና ወደ ክርስቶስ ናና አንተም እግዚአብሔር ልጅ ትባላለህ። ኔትወርክ እኔ ጋር እየሰራ አይደለም። ባሪያ ስልክ ተሰማውን ያልሽው እንዳታስቂኝ። ምነው ታፍሩበታላችሁ? እንዲያው እናንተ እኮ ባሪያ ናችሁ። አምሳውሪ በግነሽ አንቺ በግነሽ። ሰላም አለይኩም። ይሰማል? እኔ ደግሞ እግዚአብሔር ልጅ ነኝ። ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁላችሁም። አይ ቲንክ ኔትወርክ ያስቸገረው መሰለኝ። የት ሄደች ጂጂ? ወረደች እንዴ? ማን ያወረዳት? ወረደች እንጂ አይ ሰው ያስወረዳት አይመስለኝም፣ ግን የለችም። እስኪ ካለሽ ሪኩዌስት ልከሽ መግባት ትችያለሽ። አክቹሊ በክርስትናም ቢሆን ባሪያ ነች። አዎ ልጅም ነች፣ ልጅ ተብላም ትጠራለች። ትክክል። ግን ያ ማለት ባርነትን የፋቀ ልጅነት አይደለም። ጳውሎስ ራሱ የክርስቶስ ባሪያ ነው እና ባርነትን እየተዉ ልጅ ነኝ ማለት ዝም ብለዋላ ወሬ ነው የሚሆነው። ያ ባርነትን የተረዱበት መንገድ እኮ እነሱ ታውቃለህ፣ በጣም ጸያፍ አይነት ነገር አድርገው እንትን ስለሚያስቡ እንጂ ለአምላክ ባሪያ መሆን ማለት መቀደስ ማለት ነው፣ መባረክ ማለት ነው። ኔትወርክሽ ይሆናል። ማንም አላወረደሽም ግቢ እያለን እየጠየቅን አይደል እንዴ? ቴክስት ጽፍ እየዘጉብኝ ነው። አሩ ነው ምን የሚያናድድ ነገር ተናግሬያለሁ። መጽሐፋችሁ ላይ ያለውን ቆይ ግድልሽ ተረጋጊ። ኔትወርክሽ ይሆናል። ይሰማል እያለን እያለሽ እንጃ መጣለ። አሁን እስኪ አሁን አውራ። ትሰማለህ? እሺ እሰማለሁ። አሁን እጅጋየሁ እሰማለሁ። ኧረ ጃዬ በጣም ነው። ከማንም ጋር አትነካኪ እሺ። ከኔ ጋር ብቻ አውሪ። ኮሜንት ብቻ አውራኝ። ኮሜንት ኦፍ አድርገውብኛል ደግሞ። አይ ኦፍ አልተደረግሽም፣ ይኸው ክፍት ነው። ሚዩት አይደለሽም፣ አይቼዋለሁ። እሺ አሁን ምን መሰለሽ የጠየኩሽ ጥያቄ፣ እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? መለኮትን ነው እንጂ የሚወልደው። ኦኬ ስንት መለኮት ነው ያለው? አንድ መለኮትን ይወልዳል። አካላዊ ቃል። ኦኬ ይሄ አንዱ መለኮት አንተ ሰው ነካ። ምሳሌ ልስጥክ። አንተ ሰው ነካ። ልጅ ብትወልድ ሰው ነው የምትወልደው ወይስ ሌላ እንስሳ? እንደዚህ እንደ ያስካት ምንድናት? ድብ ናት? እንደሱ አይደለም። ሰው ነው የምወልደው፣ ግን ሁለት ሰው እንሆናለን ስወልድ ሰው። አይ ኖ አሁን እዚህ ጋር ሁለት ሰው ነው፣ ሶስት አራት ሰው ተደርድራችሁ ሌላ እንስሳ ቢኖር የሰው ዘር እዚህ ጋር ስንት አለ? ስንት እንስሳ አለ ቢባል ስንት ሳይሆን በቁጥር ሳይሆን አሁን እዚህ ጋር ምንድነው ጅብ ምናምን የቤት እንስሳ ቢኖሩ የቤት እንስሳዎች ይሄን ያህል፣ ሰዎች ይሄን ያህል፣ ጅቦች ይሄን ያህል ጀስት ተብሎ ይጠራል እንጂ አንድ ሁለት ሶስት በቁጥር አይጠራም። ጀስት ማንነት የሰው ዘር ነው፣ የእንስሳ ዘር ነው እኮ። አይ ምንድነው አሁን ያወራሽው ነገር? አይ እኔና አንቺ ስንት ሰው ነን? የሰው ዘር ልጅ ብትወልድ ሰው ነው የወለድከው አይደለ? ስንት ሰው ነን? እኔና አንቺ ስንት ሰው ነን? ስንት ሰው ነን? አይ እንድንግባባ ነው። ስንት ሰው ነን እኔና አንቺ? አንድ የሰው ዘር አንድ ነን። የሰው ዘር አንድ አይደል እንዴ? ዘራችንን አይደለም የጠየኩሽ። እኔና አንቺ ስንት ሰው? ስለ ዘር ነው እያወራ ያለው። ዘር አንድ ነው። የሰው ዘር አንድ ነው። ዓለም ላይ ኢንቢሊየንስ ሰው አለ። የሰው ዘር ስንት ነው? አንድ ነው እኮ ምንነት አንድ ነው። ግን እኔና አንቺ ስንት ሰው ነን? እኔና አንቺ ስንት ሰው ነን? እጅጋየሁ ሁለት። ስለዚህ ልክ ሰውነታችን አንድ ነው። በአካል ስንገለጽ ግን ሁለት ሆነን አይደለ? ስለዚህ አምላክነትም አንድ ነው። በአካል ሲገለጹ አብና ወልድ መንፈስ ቅዱስ ሶስት ሆኑ በአካል ሲገለጹ። ግልጽ ነው። አብ ወልድ መንፈስ ቅዱስ በአካል ስንት አምላክ ናቸው? አምላክ ሳይሆን ሰውነታ በአካል ሶስት
አምላክነታቸው አካላቸው አንድ። ምንድን ነው? አካላቸው ምንድን ነው? አካል ማንነት ነው እኔ የሚል በስም እኮ በግብ በስራ የሚገለጽ የአካሉ ምንነት ምንድን ነው? የአካሉ ምንነት ምንድን ነው? አምላክ ነው። ግን አምላክነቱ አንድ ጀስት ሶስት አምላክ አንለውም፣ አንድ አምላክ ነው እኮ። እኔና አንቺ በምንነት ስንት ነን? ሰው ነን፣ አንድ ነን እኮ። ከእኔና አንቺ ከስላሴ በምንድን ነው የምንለየው? አንድ እነሱም በምንነት አንድ ናቸው፣ እኔና አንቺ በምንነት አንድ ነን። በማንነት ግን እኔና አንቺ ሁለት ነን፣ እነሱ ሶስት ናቸው። እና ምንድን ነው የሚያለያየው? ጀስት እንደ ሰውኛ አምላክን ኮምፔር ማድረግ አንችልም፣ አንገናኝም። ኖ አይ ቁጥሩን ነው መለኪያውን ነው እኔ እየተጠቀምኩ ያለው። የሰው ዘርነታችን አንድ ነው አልኩህ እኮ አምላክነታቸው አንድ ነው። ስለዚህ አሁን አንቺ ምን ጠየቁሽ መሰለሽ? ስንት መለኮት ነው ያለው? አንድ። የወለደው ነው የተወለደው ነው አንዱ መለኮት? አብ ወልድ መንፈስ ቅዱስ መለኮት አንድ ነው። ኖ እሱን አልጠየቁሽ። መለኮት ነው መጠይቀን ትተህ እኮ ሌላ ነገር ውስጥ ገባህ። ካየህ ከዞረ የሥላሴ ትምህርት ውስጥ ገባህ። ለምን ነው መለኮትን ወለደ አልሽኝ? መለኮትን ወለደ ስትኝ አንድ መለኮት ያልሽው ማንን ነው? የትኛውን መለኮት ነው? የወለደው ነው የተወለደው? መለኮት አንድ ነው። የትኛው? የወለደው የተወለደው? አካላዊ ቃል አብ አባት ነው። እሺ ልንገርህ፣ አብ አባት ነው። ልንገርህ እሱን እኔ አብ ምንድን ነው ብዬ አልጠየቅኩሽም። አብ ምንድን ነው ብዬ አልጠየቅኩሽም። ግራ ከገባህ እንደዚህ ነው። አብ አባት ነው። መለኮትን ወለደ ብለሻል አይደለም? አላልኩህም። መለኮትን ወለደ አላልሽም? መለኮትን ወለደ አላልሽም? መለኮትን ወልዷል አላልሽም? ወይስ ገልጸው እንትን ብዬ ሊሆን ይችላል እንጂ አብ አባት ነው። መለኮት አንድ ነው እኮ። እሺ መለኮትን ወልደዋል ብለሽ ያልሽው ተሳስተሽ ነው? በስህተት ነው? ይኸውልህ መለኮት አንድ ነው አልኩህ እኮ። እኔ አይደለም እሱ መለኮት ስንት ነው አላልኩሽ? መለኮትን ወልደዋል ያልሽው ስህተት ነው። ከአምላክ የሚወጣ አምላክ ነው እኮ። ከአምላክ ወጥቷል። አዎ አምላክ ነው የሚወጣው። አንተም ብትወልድ ሰው ነው እንጂ የሚወጣው ሌላ እንስሳ አይወጣም። አምላክን ወልዷል ማለት ነው። አምላክን ወልዷል። አምላክን ወልዷል። ይልካ ግልጽ አይሆንልህም እኮ እዛ አባት አብ የተባለ አባት አለ። ለእናንተ ለነገሩ እንኳን ስላሴ ኖርማሉም አሉ ነው፣ ግልጽ አይሆንላችሁም። ስለዚህ አሁን ወደ ተነሳውበት ብንመለስ አይሻልም? ጭንቅላት ከየት ነው የምታስመጡት? እኛ የምናስቀይር አምላክን ወልዷል የሚለው ሎጂክ ለመረዳት እና አምላክን የወለደው መልሼ ልጅ ሊኖረው አይችልም እኮ ያልከው እኮ አንተ ነህ። ጀስት አንተ እኮ ነው አይችልም። አምላክን ምንም ማድረግ የሚችለው ነገር አይችልም ብለህ የገደብከው አንተ ነህ። አምላክን ወልዷል ወይ? አምላክን ወልዷል ወይ? አብ አባት ወልድ አምላክን ወልዷል ወይ? ፍጹም ነው። አንድ አምላክ ነው። ሁለት አምላክ ሶስት አምላክ ካለን ይሄ አንዱ አምላክ ታዲያ አምላክ ወልዷል? ከአምላክ የሚወጣ አምላክ ነው እንጂ መቼስ ሌላ እንትን አለ። ስለዚህ አምላክን ወልዷል ወይ? ወልዷል በእኝና ለምን አትገላገይም? አንተ ለመግለጽ እንትን ያልክበት ሌላ እንትን ስለሆነ የተናገርኩት አምላክን ወልዷል። መልሽ ይህንን እጅጋየሁ ጎበስ። ከአምላክ የሚወጣ አምላክ ነው። እኔ ከአምላክ የሚወጣው ምንድን ነው አላልኩሽም? አምላክን ወልዷል ወይ? ከአምላክ የሚወጣ አምላክ ነው። ከአምላክ የሚወጣው አምላክ ነው። ግን አምላክን ነው ወይ የሚወልደው? ይህንን መልሽ። ከአምላክ የሚወጣ አምላክ ነው እኮ። አምላክ ነው የሚወልደው ሌላ ስለዚህ አምላክን ወልዷል ማለት ነው። ስለዚህ ሁለት አምላክ አለን አንልም፣ አንድ አምላክ ነው። እሱ ላይ እንመጣለን። አምላክን ወልዷል ወይ? እሱ መልሽና ወደሱ ደግሞ አንድ ነው ሁለት ነው የሚለውን ነገር እንሄድበታለን። አምላክን ወልዷል ወይ? ከዘላለሙ የወለደው አንድ ቃል ልጅ አለው። አምላክን ወልዷል ወይ? ወይኔ ጉዴ! አንተ እውነትም ገገማ ነህ። አንተ ለምንድን ነው ነገሮችን ሽፍት የምታደርገው? ገገማውዬ ቤትኝ ወይ ልሻሉ በጣም አም ፕራውድ ቱ ቢ ገገማ ባይዘው ማለት ነው። ዋን ኦፍ ዘ ሞስት ላይክ ሃይስት ገገማ ኢን ዘ ታውን ነው መባለው እና ገገማ ነኝ በጣም እና አምላክን ወልዷል ወይ? ቆይ መርየምን ያለ ወንድ ዘር ልጅ ያስገኘ እንዴት ነው አንድ ልጅ አይኖረውም ብላችሁ የምታስቡት? አይገርምም? እንመጣለን ወደሱ። አምላክን ወልዷል። መርየምን ያለ ልጅ ያለ ወንድ ዘር ያስገኘ አምላክ እንዴት ነው አምላክ ልጅ አይኖርም ብላችሁ የምታስቡት? እዚህ ጋር መጽሐፋችሁ ላይ ሚስት ስለሌለው ይላል። እንግዲህ አይሻውን በቃ ወደ ሌላ ነገር
ቆይ አንዴ ኮመንት ላይ እኔ ይሄን ልጠይቅ ነው የገባሁት ሲጀመር። ቆይ ጃ ገገሞ ብላችሁ ጻፉ። ገገማ መሆኔ እንድትመሰክሩ ይፈልጋል አምላክ። ይሄን ልጠይቅ ነበር የገባሁት እና መልስ ስጠኝ ሲጀመር እኮ እሱን መጠየቅ ከፈለግሽ እሱን ነበረ መጠየቅ የነበረብሽ። አንቺ ሌላ ጥያቄ እዚህ ጋር አውቀዋለሁ እሱን አታሽብኝ አልከኝ እኮ። ቆይ ይሄን መልሽና ምናምን አለ ወደ እሱ እንሄዳለን። አምላክን ወለደው አምላክ ነው አንድ አምላክ ነው ብላችሁ ሚስት ስለሌለው አይወልድም ብላችሁ መርየም እንዴት ያለ ወንድ ዘር ከበደኝ በይኝና በቃ ይሄን ጥያቄ ከበደኝ ማውራት አልቻልኩም በይኝና ወደ እሱ ጥያቄ ሊድልሽ። ይሄ ጥያቄ በነግራችሁም ስለማይገባችሁ ይለፈንና ይሄን መልስልኝ። የእናንተን ትምህርት የኛን ትምህርት በነግራ አይገባህም አባዬ። ስላልገባ እኮ ነው ስትወጣው እኮ አገባኝ። በቃ ይሄ ነገር ከበደኝ ዝለለኝ በይኝና ወደ አንቺ ጥያቄ በቀጥታ እንሂድ። በቃ ከበደኝ አልቻልኩም በይ። ይሄ ነገር ስላልገባ ነው ትተክ እምነቱን ወጣኸውና እኔ ብነግርህም አይገባህም። አስረጅኝ። ስለዚህ አሁን የራሳችሁን ትምህርት የገባህን አስረዳኝ። የገባህን አስረዳኝ። እኔ ምንም አልገባኝም። የሚገርምሽ ነገር አንቺ አስረጅኝ እስቲ። አምላክን ነው ወይ የወለደው? ይሄ ጥያቄ ከብዶኛል አልቻልኩትም ካልሽኝ በቀጥታ ወደ አንቺ ጥያቄ እንሄዳለን። መለስኩልህ እኮ አንተ ምንም አምላክን ነው የመለስኩት። አምላክን ነው እንጂ ሌላ ምንም አይወልድም። ግን አምላክነቱ አንድ ነው፣ ሁለት አምላክ አይባልም። እሱን አትፍሪ። መጀመሪያ አምላክን ነው መልሽ። አምላክን ነው እንጂ የሚወልደው ሁለት አምላክ አለ አይባልም። ይሄ እኮ ግልጽ አማርኛ እኮ ነው አሉ ነው። እሺ አሁን አንቺ አንዱ አምላክ የምትይው የወለደው ነው የተወለደው ነው? አንዱ አምላክ የትኛው ነው? የወለደ የተወለደ ተብለን አንከፋፍልም። አምላክ አንድ ነው። አንድ አምላክ ብለን ነው የምናስበው። ወልድ መንፈስ ቅዱስ በአካል ነው የምንለየው። ወልድ የተወለደ አምላክ ነው ወይስ አይደለም? ወልድ የተወለደ አምላክ ነው ወይስ አይደለም? የተወለደውም አምላክ ነው። ግን አምላክ ስንል ደግሞ ለእያንዳንዱ አምላክነት አንከፋፍልም። ወልድ መውለድ ይችላል? ሶስት አምላክ አንልም። ወልድ መውለድ ይችላል? ወልድማ አይችልም። በቃ ኦልሬዲ እሱ ልጅ ነው። አብ አባት አይችልም። ስለዚህ እሺ ወልድ የተወለደው አምላክ ነው። አብስ መወለድ ይችላል? የእግዚአብሔር ስራ አብ አባት ነው፣ ወለደ ልጁ። እኔ የጠየኩሽ ጥያቄ አብ መወለድ ይችላል አይችልም? ስለምን ትከተኛለህ? እዚህ ጋር ራሱን በገለጸበት መንገድ ነው እኛ የምንረዳው። አሁን እኔ ራሱን በገለጸው እንረዳዋለን። እኔ የጠየኩሽ ጥያቄ አብ ማለት የወለደው አምላክ ነው፣ ወልድ ደግሞ የተወለደው አምላክ ነው። የትኛው ነው አንዱ አምላክሽ? የወለደው ነው የተወለደው? ከአምላክ የተወለደ አምላክ ነው እንጂ እና ስለዚህ ሁለት አምላክ አለን። አንቺ አንድ አምላክ የምታመልኪው የወለደው ነው ወይስ የተወለደው ነው? የትኛው ነው አንዱ አምላክሽ? ፈቃድ መለኮት አንድ ነው። አንተ አይገባም እንዴ ነገሩ? ይሄ ስላልገባኩ እንትን የወጣው እስቲ አንቺ የገባሽን አስረጅኝ። አንቺ አንዱ አምላክ የምትይው አንዱ አምላክ የምትይው የተወለደውን አምላክ ነው የወለደውን አምላክ ነው? የትኛው ነው አንዱ አምላክ የምትይው? መልሽ። መለኮት አንድ ነው። አይ ነው አንድ ነው። ግን አንቺ አንድ አምላክ የተወለደው አንከፋፍልም። የተወለደው እንትና እንዲህ እያልን እኛ አንከፋፍልም። ወልድ እኮ የተወለደው አምላክ ወልድ ይባላል፣ የወለደው ደግሞ አብ ይባላል። ስለዚህ የአንቺ አንዱ አምላክ የወለደው ነው የተወለደው ነው? የትኛው ነው አንዱ አምላክሽ? ከከበደሽ እኮ ከበደኝ በቃ አልቻልኩትም በይ። ገባሽ? ከዛ አንድ አምላክ ነው፣ አንከፋፍልም። አማርኛ እኮ ነው የምናገረው። የትኛው የወለደው ነው የተወለደው? እግዚአብሔር አንድ ነው። አንድ ነው እግዚአብሔር። እግዚአብሔር ማለት ምንድነው? አብ ማለት ነው። አብ አባት ነው። ሄር መንፈስ ቅዱስ ነው። ስለዚህ እግዚአብሔር ማለት ነው አይደለም? ተይው፣ እሱን ተይው። እኔ አንዱ ጥያቄ ስላልገባ እኮ ነው። ጸጉር ነው ምናምን አስረጅኝ እኮ። አንቺ አንዱ አምላክሽ የወለደው ነው የተወለደው ነው? እንደገና ደግሞ ያልተወለደም ያልወለደምም አለ። ደግሞ መንፈስ ቅዱስ የሚባለው አልወለደምም አልተወለደምም። እሱ ጋር ገና እንመጣለን። የትኛው አንዱ አምላክሽ እንደሆነ እሱን እንትን ስንል እንቀጥላለን ወደ ጥያቄሽ። ምን እንደሆነ ታውቃለህ? እምነት ቁጥር አይደለም። እናንተ እኮ ትደምራላችሁ፣ ትቀንሳላችሁ። ስላሴ ሲባልም 1 2 3 ቁጥር ነው የሚመስላችሁ። ይሄ የቁጥር ጉዳይ አይደለም። አናሳዝንም። እውቀት ከማጣታችን የተነሳ ከማህይምነታችን የተነሳ እውቀት ነው እና ደግሞ እውቀት አለሽ እንዳየነው እውቀት አለሽ እና ታስረጅናለሽ። ጥሩ አድርገሽ ታስተምሪናለሽ። ኢብራሂም ማስታወሻ ደብተር አውጣ። ሃናን ኢትዮጵያ፣ ፎዚታ፣ ዴቫ ማውጣ ማስታወሻ ደብተር። እጅጋየሁ ዛሬ 700ዎቹም ማስታወሻ ደብተር ያወጣችሁ አንዳንድ ቁጥር ጻፉ።
ከዛ እጅጋየሁዬ ዛሬ ታስተምረናለች። እስካሁን ተናግሬ አልገባ ከአምሶር ምንም ሊገባ እስካሁንም ያልሽንማ ገባን። ምን አልሽን መሰለሽ? አምላክ አምላክን ወለደ አልሽን። እሱን ተስማማ ገባን። አሃ ለካ አምላክ የሚወጣ አምላክ ነው። እሱንም ተረዳን፣ እሱንም አወቅን። አዲስ ነገር ስትወልድ ቆይ ምሳሌ ልስጥቅ። አንተ ስትወልድ ሰው ነው እንጂ እንስሳ ትወልዳለህ? ንገረኝ። እሱንም እንደማልወልድ ተማርን፣ እየጻፍን ነው። አሁን ጥሩ ነው። አሁን ደግሞ እንስሳ ነው የምትወልደው? አይደለም ሰው ነው የምወልደው። በቃ ስለዚህ የሰው ዘር ስንት ነው? አንድ ነው አይደለ? ሰውነታችሁ ከልጅ ጋር ስንት ነው? የሰው ዘርነታችሁ ስንት ነው? ምንነታችን አንድ ነው። እሱንም ተማርን እኮ። መልስልኛ። አንድ ነን፣ አንድ በቃ ስለዚህ እዚህ ጋር በሁለት ልጅ ስለወጣ ሁለት አምላክ ነኝ ምናምን ልትል አትችልም። ስለዚህ አንድ ሰው ነን፣ ከልጅ ጋር ሁለት ሰው ነን እንላለን። በማንነት ተለያይተናል። ምሳሌ ያመጣው ልክ እጅጋየሁ አሁን የመጨረሻውን መልስ ብመልሻት እኮ በቃ ጨረስን። እኛም የመጀመሪያ የአንቺን ምዕራፍ ትምህርት እንዘጋውና ወደ ሁለተኛው ምዕራፍ እንሄዳለን። አንቺ አንዱ አምላክ ስጠኝ። አሁን ይኸውልህ ፈጣሪ ሚስት ስለሌለ አይወልድም። መርየምን ግን ያለ ወንድ ዘር ልጅ ሰጣት ብላችሁ እንዴት አመናችሁ? መልስልኝ። ይሄን እመልስልሻለሁ። አንቺ አንዱ አምላክ እመልስልሻለሁ። አንዱ አምላክ የምትይው የወለደው ነው የተወለደው ነው? የትኛው ነው ያንቺ አንዱ አምላክ? እግዚአብሔር። የትኛው ነው የተወለደው? እግዚአብሔር ነው የተወለደው? እግዚአብሔር ነው የወለደው? እግዚአብሔር ነው? የትኛው ነው አንዱ እግዚአብሔር? አንቺ አንዱ እግዚአብሔር ብለሽ የምታመልኪው ይሄ የተወለደው እግዚአብሔር ነው የወለደው እግዚአብሔር ነው? የትኛው ነው አንዱ እግዚአብሔር ላንቺ አንዱ አምላክ? የወለደውም የተወለደውም ሰራጺውም በሶስት አካል የተገለጹት አንድ እግዚአብሔር ነው የምንለው። ቁጥር አንደምርም እንደናንተ ስንቀናነስ ስናባዛ ሂሳብ ልስጥቅ። እስኪ የኬሚስትሪ ጉዳይ ከሆነ 1 × 1 × 1 ስንት ነው የሚመጣው? እስኪ መልስ ንገረኝ። 1 ሲባዛ 1 ሲባዛ 1 ስንት ነው? ሂሳብ ላይ ጎበዝ አይደለም። ስለመደመር ነው እያወራን ያለ ነው። ስለማባዛት አይደለም። 1 × 1 ስንት ነው? የሪዛልቱን ንገረኝ። ኧረ እኔ አላውቅም። እጅጋየሁ እኮ ቢያንስ ይኸውልሽ እናንተ እኮ ቁጥር ላይ መደመር ላይ ስላላችሁ 1 ሲደመር 1 ሲደመር 1 3 አምላክ ትላላችሁ። እንደዛ ችግር የለውም። እስኪ የቁጥር ጉዳይ ከሆነ ችግራችሁ እስኪ 1 × 1 × 1 ስንት ይመጣል? 1 ሲባዛ በ1 ሲባዛ በ1 ስንት ነው መልሱ? ቆይ እጅጋየሁ አሁን ምን እናድርግ መሰለሽ? 3 ነው የሂሳብ ጉዳይ ከሆነ ልንገርሽ። 3 ሲባዛ የሚበዛዙበት ምንም አይነት ምክንያት የለም። አንድ አብ የሚባል የማባዛት ጉዳይ ነው። አሁን እናንተ ያዛችሁት አንቺ ወደ ሂሳብ ገባሽ፣ እኔ ወደ ሂሳብ አልገባሁም። አይደለም እኔ ወደ ማባዛት አልገባሁም። ቆይ ቁጥር አይደለም እኮ አንቺ ሁለት አረግሻቸው። እጅጋየሁ እንዴ ምን ሆነሽ ነው? እኛ እኮ አላህ አንድ ነው አይቆጠርም ማለት አላህ አንድ ነው። እኔም አንድ ነው አልኩ እኮ እኔም አልቆጠርኩም። በአካል 3 አልኩ እንጂ የቁጥር ጉዳይ አይደለም። የሚቆጠረው አካል ነው እኮ አልኩሽ ሀቢብቲ። እንዴ ምን ሆነሽ ነው? አሁን አንቺ አንድ እግዚአብሔር አለ ልንጠራቸው እንችላለን በ3። ቆይ ስንት እግዚአብሔር ነው? በቃ ቀለል ስንት እግዚአብሔር ነው የምታመልኪው? እሱ እግዚአብሔር የማርያም ልጅ ነው። የማርያም ልጅ ነው። የማርያም ልጅ በአካል የተገለጸው አካላዊ ኖ እኔ በአካል የተገለጠው አይደለም። አንድ እግዚአብሔር አለ። እሱ እግዚአብሔር የማርያም ልጅ አይገባህም። ይኸውልህ ይሄ ቢገባህ እኮ አትወጣም ነበር ከክርስትና እኮ። አንቺ ገባሽን አስረጅኛ እንዴ። ነገርኩህ እኮ የማርያም ልጅ ማነው? በአካል የተገለጸው አንድ በስራ ይለያያል ያልኩህ ለዚህ ነው። እሺ አንድ ቀስጠኝና ልንገርህ። መጽሐፍ ቅዱስ መጽሐፍ ቅዱስ እጅሽ ላይ አለ። አንድ ቀስጠኝና ልንገርህ። ትነግሪኛለሽ። መጽሐፍ ቅዱስ ክፈች። አንድ ቀስጠኝና ልንገርህ። ቆይ ኢምራን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቤት ነህ ሀቢቢ? አይ አይደለም ግን ይመቸኛል ለማለት። እሺ እንትን መጽሐፍ ቅዱስ እንድከፍትልኝ ነበር። ከዛ ትቀጥላለህ ብዬ ነበር። ቆይ እንደዛ ከሆነ ሌላ ሰው ለምን አስመጣህ? ከአንተው ጋር የምንጨርስ አይሻልም? ከእኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አይ ሌላ ሰው መምጣቱ አስፈላጊ አይደለም። እስኪ ቢያንስ ትንሽ እንኳን እውቀት ይዛችሁ ሂዱ። አንዴ ቀስጠኝና ማንም አይገባም። በእኔና በአንቺ መካከል መካከለኛ ማንም አይገባም። ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ክፈት። ሌላ ውስጥ ማን ገባ አለ? አሁን ሌላ መጽሐፍ ቅዱስ ለምንድን ነው የምታስቀምጠው? ራሱን ነው አንድ እግዚአብሔር ነው ያለው ብለሻል። እሱን አንድ እግዚአብሔር እናየዋለን እስቲ እንዳለና እንደሌለ። ካሜራ ተጠንቀቅ። እግዚአብሔር ልቦናህን ይመልሰው።
እጅጋየሁ ላንቺም አላህ ሂዳውን ይስጥሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ሲቴል አጠይቀኝ አባቶኔ ልጠይቀን የመጣሁት እኔ አስተማሪ አይደለሁ። እዚህ ጋር ምን ይላል? ቁጥር 5ን እስቲ አንብቢው። በራስ አንብበው። አንድ እግዚአብሔር አለና ይላል አይደለ? ስንት እግዚአብሔር አለ? አንድ ነው ሲጀመር። ማን ጀስት 3-4 በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። አሁን እዚህ ጋር የጠየቁሽ አንድ እግዚአብሔር አለና የተባለው ይሄ አንዱ እግዚአብሔር የማርያም ልጅ ነው? ያልገባ ከአንድ ነገር ልታሽ እዚህ ጋር እዚህ ጋር አንዱ እግዚአብሔር የተባለው የማርያም ልጅ ነው ወይስ አይደለም? በቃ ይሄን ያልገባኝ። ይሄን የማርያም ልጅም እግዚአብሔር ነው። የማርያም ልጅ በአካል የተገለጸው ክርስቶስ ነው። የማርያም ልጅ ያልሆነ እግዚአብሔር አለ? በአካል ያልተገለጸ አለ። አብ አልተገለጸ። በአካል ያልተገለጸ ማርያም ያልወለደችው አካል እሱ እግዚአብሔር አይደለም? እግዚአብሔር ነው፣ ግን በአካል ተገልጾ የተወለደ አካላዊ ቃል ነው። ያልሆነ እግዚአብሔር አለ? የማርያም ልጅ ያልሆነ እግዚአብሔር አለ? እንዴት እንደዚህ ትላለህ? እግዚአብሔር ሲባል ለሁሉም ነው የሚጠቀሰው። አንተ ልጅ እዚህ ጋር አብ እግዚአብሔር ነው፣ መለኮት ነው። በእግዚአብሔር ተብሎ የሚጠራው ነው። አብ እግዚአብሔር ነው፣ እግዚአብሔር ነው። እሱ የማርያም ልጅ ነው። ይኸውልህ እግዚአብሔር ሲባል እዚህ ጋር ግልጽ ያለው እሱ የማርያም ልጅ ነው ወይ? ለአብ ለወልድ ለመንፈስ ቅዱስ የምንጠቀመው ቃል ነው። አንተ ደግሞ አትድረቅ። አብ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? የማርያም ልጅ ሆኖ የመጣው ወደ ምድር አካላዊ ቃል ነው። የማርያም ልጅ ሆኖ የመጣው ማን ነው? አይደለም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? እግዚአብሔር ነው፣ ግን የማርያም ልጅ ነው ወይስ አይደለም? በመለኮት እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? ማለት አብ እግዚአብሔር ከሆነ የማርያም ልጅ ናት ወይ ልጅ ነው ወይስ አይደለም? ይሄን መልሽ። የማርያም ልጅ ቃል ነው መለስኩ። አንተ ምንድነው? የማርያም ልጅ ማን ነው ብዬ አልጠየኩሽም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን ሌላ ቦታ አትይ። እግዚአብሔር አብ አልተወለደም እኮ የማርያም ልጅ ነው ወይስ የእግዚአብሔር ልጅ ቃል ነው። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን እግዚአብሔር አብ አልተወለደም። አንተ ለምን? እኮ በጣም ቀላል ምንም ማይገናኝ ነገር እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? አብ ወልድ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው አብ ወይስ አይደለም? እንዴ ነው እንዴ? ምን አይነት ጥያቄ ነው የምጠይቀው? የማርያም ልጅ ነው ወይስ አይደለም? መላስ እዛው ነክ እኮ ካልመለሽ እኔ እኮ ኢማ ኮመንት ላይ ግን ለምንድን ነው እንትን የምትው ጃ ገገሞ ብላችሁ ጻፉ አልኳቸው። ገገማ ነኝ የሚገርሽ ላይክ ፕራውድሊ ማለት ነው። አልፋታሽም። ይሄ እግዚአብሔር የማርያም አረ ከስር ያሉት ራሱ ምንም በቃ ዝም ብሎ ማጨብጨብ ነው እንጂ ለመረዳት ምንም እንኳን እንትን አይላችሁ። በእኔ ወጥቶ እኮ ነው። መልሺ። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሺ። ኮሽ ሲጀመር ይኸውልህ የሥላሴ ትርጉም ሳይገባ እኮ ይሄ መጽሐፍ ቅዱስ በገልጾ አጣመክ ነው የምትረዳው እንዴ? ቀላል አጣመመዋለሁ እንዴ? አሁን እኮ አንቺ ልታቃኝልን መጣሽ። በመካከላችን አጣመክ ነው የምትረዳው። አብ እግዚአብሔር ነው አልሽን። ይህ እግዚአብሔር የማርያም ልጅ ነው ወይስ አይደለም? የማርያም ልጅ አካላዊ ቃል ነው። የማርያም ልጅ ማን ነው ብዬ አልጠየኩሽም። ይሄ አብ የተባለው እግዚአብሔር የማርያም ልጅ ነው ወይስ አይደለም? አብ የቃል አባት ነው። እሺ ገባ። እኔ አብ የማን አባት ነው ብዬ አልጠየኩሽም። ይሄኛው እግዚአብሔር የማርያም ልጅ ነው ወይስ አይደለም? መቼም ነው ማለት አንተ እውነት ደረቅ ነህ። አትጃት መልሽ። ምን ልመለስኩ እኮ አንተ እኮ ነው። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን ማርያም የወለደችው ቃልና ክርስቶስ ነው። ማርያም የወለደችው ማንን ነው ብዬ አልጠየኩሽም። ማርያም ማንን የወለደችው ካልኩሽ የእግዚአብሔርን ቃል ወልድ የተባለውን ነው ትኛለሽ። እኔ የጠየኩሽ ጥያቄ እሱ አይደለም። አብ እግዚአብሔር ነው አልሽኝ። እሱን እግዚአብሔር ማርያም ወልደዋለች ወይስ አልወለደችውም? ከወለደችው ወልደዋለች፣ ካልወለደችው አካልማ እንዴት አትወልደውም? አካል በአካል ሶስት አለን እኮ አብ ወልድ መንፈስ ቅዱስ በአካል ሶስት ነው። የምትወልደው አካላዊ ቃልን ነው። በቃ ስለዚህ እግዚአብሔር ማርያም ያልወለደችው እግዚአብሔር አለ ማለት ነው።
ጠይቃ። ይሄ እኮ ነው ችግራችሁ። ምንም እኮ አልገባህም። ምልክ ለዚህ ነው እኮ አስረጅኝ። ማርያም እኮ ያልወለደች እንዳስረዳህ እንኳን ምንም ጊዜ አልሰጥልም ብለህ አንድ ጥቅስ ላይ ችክ ስላልክ እኮ እውቀቱ አለኝ ወይ የማስረዳት የማሸነፍ ሞራል እንትን አይገልጸውም። ተሳስተሽ የማይሆን ቤት ገባሽ። ገገሞች ቤት ነው እና ማርያም ያልወለደች ግምና እኮ አይደለም። ለመማማር ከሆነ አይ ለመማማር ከሆነ እንዴት እንደሚመጣ ሳይሻለሁ እንዴት እንደሚመጣ ሳይሻለሁ። ሰው ለመማማር እንደዚህ አይመጣ። ገባሽ አይደለም? እኔ በአመጣጥሽ ነው የመለስኩሽ። በነገራችን ላይ አንቺ በምትመጭበት በፈለግሽው አመጣጥ ማለት በጣም ስዊት ሆነሽ ከመጣሽ እኔ ከአንቺ በላይ ስዊት ሆንልሻለሁ። አሪፍ ሆነሽ ከመጣሽ ማለት ነው። የጠየቅኩህ ጥያቄ ራሱ እኮ አልመለስክም። ለምን? መልስ የለህም። መልስ ቢኖርክ ኖሮ ሮጠክ ሌላ ነገር ውስጥ አትገባም ነበር። አቅም ያለው ሰው ነቃሽብኝ። መልስ ቢኖርክ ኖሮ እሱን ትመልስልኝ ነበር። ግን ጀስት ምንም እኔ ለማለት የፈለግኩትን ሳትረዳ አንድ ጥቅስ አምጥተህ እንደዚህ ነው ብሎ እዚህ ላይ ድርብ ለማምለጥ ነው። ያ ስለከበደኝ ለማምለጥ ነው። ከበደ አባቴ እኔን ይክበደኝ። አይ እጅጋየው እንደው ባንቺ አትመልስም። በቃ እሺ ችግር የለውም። ይሄን ያህል ከተጨመቅሽ ይበቃሻል። አሁን ራስ ጨመቅኩ እንጂ ተሳስቼ ጨመቅሽኝ ለማለት ፈልጌ ነው። ጨመቅኩሽ ነው እንዴ? ጨመቅኩክ ምንም የፈጣሪን እንትን ምንም አላስከው። አሁን ጥያቄሽን ምን ታደርጊያለሽ መሰለሽ? ቁርአን ትከፍቺና አንበበሽ ጥያቄሽን ትጠይቂያለሽ። እሺ እጅጋየሁ ከፍተሽ ለምን ከፍታለሁ? መጽሐፉን አንተ ጋር ስላለ ቁርአን የለኝም። አንብቢው አይ አንብበሽ ቁርአን የለኝም እኮ ሲኖርሽ ትመጫለሽ። አንብቢና እኛው ዝም ብለሽ ከሆነ ቦታ ጥያቄ አምጥተሽ እንድትጠይቂን አንፈልግም። ቁርአን ላይ ሳይሆን ከሆነ ቦታ ጀስት ያለውን ነው የምጠይቅሽ። እንክፈትልሽ። ኢትዮጵያ ቁርአን ክፈትላት። ይሄ ይከፈትልሻል። አንብበሽ ትጠይቂያለሽ። ቁጥሩን አዱን ነው። አይ እንዲህ ታዲያ አንቺ ቢያንስ ቁጥሩ ሰማያትና ምድርን ያለ ጥበብ የፈጠረ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። እና እኔ እንደሱ አይነት ጥቅስ አላውቅም። እስቲ ንገሪን ቁጥሩን። እስቲ ሰርች አድርጊና አምጪልን ቁጥሩን በስነ ስርዓት ኤግዛክት። ለምን ደረቅ ትሆናለህ ካንተ? አይ ደረቅ ለምን ልጆቹ እዚች ጋር እኔ የምታውቁት ካላችሁ እንትን በሉላት፣ ክፈቱላት። ከዛ ታነቢውና ጥያቄሽን ትጠይቂያለሽ። ችግር የለውም። ከዛ እኛ መልስ እንሰጥሻለን። ክፈቱሽ እኮ ምን ይክፈትልሽ? ቁርአን ከፈትንልሽ እኮ። አሁን ሌላ ቀን የቁርአን ክፍል ልክ ሰማያትና ምድርን ያለ ቢጤ የፈጠረ እርሱ ለእርሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል የሚል አለ። ኦኬ ታውቀዋለህ? ኢትዮጵያ እኔ አላውቅም ማለት ቁጥሩ ትዝ አይልም። እንዴት ይሄን ሳታውቅ ሙስሊም ሆንክ አንተ? ቆይ እኮ እሱ እኮ ነው ግራ የሚገባው። በእናትሽ እንደው ምን ይሻለኛል አሁን? አንቺ ታውቂያለሽ። በቃ ክፈችልኝ። ቁጥሩ የስንት ነው? ጥሪ ይከፈትልሽ። ኢምራን ክፈት ንገረው። ኢምራን እንዳታናግረኝ ብለሽው አሁን ግን ተጠጋሽ። አሁን እሱ የምታናግሪ ከሆነ ከእሱ ጋር ነው የምትቀጥይው። ከእኔ ጋር ብቻ ቁጥሩን ያልኩህ ካላቆም ካልክ የሚያውቅ ሰው መቼስ ይንገርሽ። ካስገባሹ እሱ ይገባል፣ ጠቅልሎ ይገባል። ከእኔ ጋር መጨረስ ከፈለግሽ ቁጥሩን ክፈች። ኢትዮጵያ ክፈች። እሺ ኢትዮጵያ የሚገባበታል፣ ይግባበት። አልሐቅ ነው አልሐቅ 101 ይላል። እስኪ ክፈች አሉ ነው እንትን ስክሪንሻት ስላደረግኩት የለኝም ቁርአን። ኢምራን ታገዛታለህ? ጃዬ አገዛታለሁ፣ ግን መጀመሪያ ማለት ነው ቶኗን ታስተካክላ። ቶኗ ማስተካከል አለባት። አሁን የገባችው ልትዋይ ከሆነ ማስረጃ መያዝ አለባት። ግን ልትሟገት ገብታ አንተን ቆይ እንደዚህ የጮች እያወራች እጅጋየሁ በተፈጥሮ ልጠይቅ ነው የገባችው። በቃ ኢምራን ጃዬ ልንገርህ ሱረቱል አናም 101 ነው። እሺ ሱረቱል አናም 101 ጃዬ ልንገርህ ግን ወላሂ ውይይቱ ያለቀው መቼ መሰለህ? አንድ ሲባዛ በአንድ ኬሚስትሪ አታውቅም ስትል ውይይቱ አልቋል። በቃ ውይይቱ ያለቀው እዛ ላይ ነው። አንድ ሲባዛ በአንድ ኬሚስትሪ ነው። ሂሳብ አስመሰልከው ነው ያልኩት። ኬሚስትሪ ወይ ሂሳብ አይደለም። ሁሌ ሲደመር የምትጠቀሙት እኛ በእጅጋየሁ ተስፋ አንቆርጥም። ሁሌ ቁጥር የምትጠቀሙት ጀስት ሁሌ ሲደመር ጀስት ሂሳብ ምናምን አስመሰላችሁት ወይ ፊዚክስ አስመሰላችሁት። ሁሌ ሲደመር ሲባዛ ብታረጉት እንኳን አንድ ነው የሚመጣው። ይሄ የሂሳብ ጉዳይ አይደለም፣ የእምነት ጉዳይ ነው። ፊዚክስም አይደለም ማትማቲክስ በይ። ፊዚክስም አይደለም ኬሚስትሪም አይደለም። እሺ ወገናችን ማትማቲክስ በይ። አንድ ስለ ሂሳብ የሚያወራው ማትማቲክስ ወገናችን። ይሄን ቢያስወቂ እሺ፣ ችግር የለውም። ወይ አስተማርከኝ በጣም
እያወራን እቺ ልትል የገባው አሁን ግባሽ። አሁን አንተ ፖለቲካ ሰርተህ ሞተሃል። በስመ አብ እጅጋየሁን አታውቃትም። ሺህ በክንፉ ሺህ በአጥናፉ የተባለላት ይኸው ንገርልኝ እስኪ። ጠይቅ። አይ እጅጋየሁ ቀጥ አንብቢ። አንቺ ጉዳይ ስንቱን አየው? ኦኬ 101 አንብቡት እኮ አንብቢና ጠይቅ። ይኸው ከፈትንልሽ እኮ እጅጋየሁ ደግሞ ሰማይና ምድርን ያለ ቢጤ ፈጣሪ ነው ለእርሱ የሚሳነው። እሺ በስነ ስርዓት አንብቢ። ለእርሱ የሚሳነው የሌለ ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ሚስት ከሌለው ልጅ የለውም ብሎ ነው እዚህ ጋር ሆነ ሀሳብ እያቀረበ ያለው ቁርአኑ ማለት ነው። ኖ እንደዛ አይደለም የሚለው አይደል? አይ በስነ ስርዓት እንደዛ አይደለም። እንዴት ልጅ ይኖረዋል ይላል። እሺ አንብቢው እጅጋየሁ በስነ ስርዓት አነበብኩት እኮ። እሺ ደግመሽ አንብቢው፣ በደንብ አንብቢው። ሰማይና ምድርን ያለ ቢጤ ፈጣሪ ነው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። እሺ ስለዚህ ፈጣሪ ሚስት ልጅ ሊኖረው የሚችል ይሄንን ቃል የተጠቀሙት ፈጣሪ ልጅ አለው ስለሚባል ጥያቄ ነው። ፈጣሪ ልጅ ጀስት ክርስቲያኖችን ለመቃወም የመጣ ቃል ነው እና ፈጣሪ ልጅ አለው ተብሎ ሌሎቹ ስለሚያወሩ ይሄ ቁርአን ወረደ። ፈጣሪ ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ መጣና ፈጣሪ ነው። ልጠይቃ አልጨረስኩም። ፈጣሪ አምላክ ነው፣ ሁሉን ቻይ ነው እና የግድ ሚስት ያስፈልገዋል ልጅ ለመውለድ። ያለ ወንድ ዘር ደግሞ ከመርየም ኢሳን የምትሉትን ሰጥቷታል ብላችሁ ታምናላችሁ። ስለዚህ ልጅ ለመውለድ የግድ ሚስት አስፈላጊ ነው ወይ ብላችሁ ታምናላችሁ ወይ? ቆይ አይደለም ለፈጣሪያችሁ ቆይ አሁን ወደ እሷ አትይ። 100 ቁጥር ላይ ሂድ ኢትዮጵያ። ይሄንን አብራራ። ሌላ ቦታ ለምን ትሄዳለህ? ይኸው ላነብልሽ። አንተ አንድ እንትን ይዘፋል እንዴ? ዛሬ የተኛከው ቆይ እንዴ! ኧረ ተረጋጊ። አሁን እዚሁ ጨርስ። ቆይ እኮ ልንገርሽ። አሁን ምን መሰለሽማ፣ አላህ ልጅ አለው ሚስት አለው ብለው የሚያምኑ አሉ። ይህንን የሚጠይቁ ይህን የሚያምኑ አሉ። ገባሻ? በመጀመሪያ ይህንን ያዥ። ከዛ አላህ ለእነዚህ ሰዎች መልስ ሲሰጥ ለአላህ አጋንንትን የፈጠራቸው ሲሆን በመታዘዝ ወደዚህ ወደ ጥግ አውጣው ኢትዮጵያ በስነስርዓት ገባሻ? ይማ ለአላህ አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጉ ይላል። ወንዶች ልጆችና ሴቶች ልጆችን ያለ እውቀት ለእርሱ ቀጠፉ። አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ። እዚህ ጋር ምንድን ነው የተረዳሽው እጅጋየሁ? አሁን ቆይ 100 ትታ ለምን 101 አታብራራልኝ? ለምን ላይ መሄድ አስፈላጊ? ኮንቴክስቹዋሊ እኮ ላብራራልሽ ነው። አሁን ምን መሰለሽማ፣ ካልገባሽ እኔ አብራራልሻለሁ። ገባሽ አይደለ? 101 አብራራልኝ እኮ እንመጣለን። ይሄንን አንብበን እኮ ወደ 101 እንሄዳለን እኮ። አሁን ኮንቴክስቹዋሊ እያነበብን ነው። አሁን ምን አለ? ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጉት አለ። ተጋሪዎቹ አደረጉት ማለት ምን ማለት ነው? እኮ ቁርአኑ ያንተ አይደል እንዴ? ተናገረች አብራራ። በቃ እሺ ሳብራራልሽ ምን መሰለሽማ፣ የቁረይሽ ጣዖት አምላኪያኖች ለአላህ ልጅ ሚስት እየሰጡት ለምን አይኖሩም እያሉ እሱን ያጋሩታል። እነዚህ ፍጥረቶችን ማለት ነው። ገባሻ? አላህ ለዚህ መልስ ሲመልስ ለአላህም አለ አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጋችሁት ብሎ ደመደመ። ከዛ ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ አለ። አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ። ቁጥር 101ን ከፍ አድርገው፣ ከዛ ዞር አድርገው፣ ወደዚህ አድርገው። ሰማያትና ምድርን ያለ ቢጤው ፈጣሪ ነው አለ። ሲመልስ አላህ ምን አለ? ሰማያትን ምድርን ያለ ቢጤው ፈጣሪ ነው። ኢን ሴንስ አላህ እንደሱ አይነት ቢጤ የለውም ማለት ነው። ቢጤ የለውም ማለት ልጅ የለውም፣ ወንድም የለውም፣ ሚስት የለውም፣ አጎት የለውም፣ የልጅ ልጅ የለውም፣ አማች የለውም ማለት ነው። ስለዚህ አላህ ያለምንም ቢጤ ብቻውን ሆኖ ማለት ነው። በምንነትም በማንነትም ሰማይን ምድርን ሁሉንም ነገር የፈጠረው ለብቻው ነው። ይሄው እዚህ ጋር መለሰው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርም ሁሉ ፈጠረ አለ። ይሄ ደግሞ ምን ማለት ነው? አላህ እንዳልኩሽ ቢጤ ስለሌለው ሚስትም የለውም ልጅም የለውም።
ቆይ እዚህ ጋር ይቅርታ፣ ቆይ ልጨርስልሽ። ፈጣሪ ነው አይደለ? ጀስት እንዴት ሚስት የለችም ብሎ እዚህ ጋር ይሄን ለፈጣሪ አምላክ ነው እኔን ሰማይ ምድር እቺ የምተነፍሳትን አየር ሁሉ የፈጠረ ቢጤ የለውም ስለሌለችው የሚለውን ቃል መጠቀሙ ቁርአን የተቀደሰ ቁርአን ላይ ስለሌለችው አይደለም የሚለው እጅጋየሁ። አሁን ምን መሰለሽ ሚስት ስለሌለችው እንዴት ልጅ ይኖረዋል? አንብበው። የታለ ስለሌለችው የሚል የታለ? አንብቢ በስነ ስርዓት። እንዴ ምን ሆነሽ ነው? ለእርሱ ሚስት የሌለችው ሲሆን ምን ማለት ነው? የሌለችው ሲሆን ይላል። ሚስት አለችው ለእርሱ ሚስት እኮ የሌለችው እኮ ሚስት ቢኖረው ይኖረው ነበር ማለት እኮ ነው። የሌለችው ሲሆን ማለት አላህ ሚስት አለው እኮ ይልክ አላህ ሚስት ቢኖረው ነው ልጅ የሚኖረው ብለው ነው የሚያስቡት ማለት ነው። ሚስት አለው ወይ አላህ? ይሄን መልሺ። ስለሌለችው ሲሆን የለችውም እዚህ ጋር አለኩ ግን ልጅ የሚገኘው ከሚስት ነው ብሎ ስለሚያስብ ነው አላህ። አይደለም እንደዛ አይደለም። የቁረይሽ ጣዖት አምላኪያች ለአላህ ሚስትና ሊሰጡት ኢና ሊላሂ እስካሁን እንዲያስረድችሽ የቁረይሽ ጣዖት አምላኪያን ጣዖቶችን፣ አጋንንትን፣ ሰዎችን፣ ፍጥረቶችን ከሱ ጋር ያጋሩበታል። ሚስቱ ነው ልጁ ነው እያሉ ማለት ነው። ገባሽ አይደለ? አላህ ይሄንን ሲመልስ ምን አለ? ቁጥር 100 ላይ ከፈትላት። ይሄንን እየመለሰ እኮ ነው አልኩሽ፣ ነገርኩሽ። 100 ላይ ከፈትላት ወደኋላ እዚህ ጨርስ እኮ እየሰማሽ አይደለማ እንዴ? ቢያንስ ከመለስኩት ነገር ተነስተሽ የሆነ ነገር ለማድረግ ይወልክ ስለ አንድ አምላክን የግድ ከሚስት ልጅ ለማግኘት ከሚስት ጋር መያያዙ ምን አስፈለገ ነው የኔ ጥያቄ። አምላክ ነው እንደሱ እኮ የለማ ርዕሱ ላይ። እኔ አሁን ምን አልኩሽ? የቁረይሽ እነሱ መልስ ለመስጠት ነው አልከኝ። ቆይ እኮ ልንገርሽ፣ ኧረ ልመልስልሽ። ይሄ ነገር ይሄ ምዕራፍ ከምን አንጻር እንደተነሳ ልንገርሽ። የቁረይሽ ጣዖት አምላኪያኖች ለዛ ቢጤ ለሌለው ለብቸኛው አላህ እንትን ያጋሩበታል፣ ቢጤ ይሰጡታል። ገባሻ? ሚስት አለው ልጅ አለው ምናምን እያሉ ማለት ነው። ገባሻ? ከዛ አላህ ለእነዚህ ሰዎች መልስ ሲመልስላቸው ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ አለ። ይህንን አሁን ያዥ። ገባሻ አይደለ? እና ወንዶች ልጆችና ሴቶች ልጆችም ያለ እውቀት ለእርሱ ቀጠፉ አለ። ከዛ አላህ አለ ጥራት የተገባው ከሚሉት ነገር የላቀ ነው አለ። ከዛ 101 ላይ ምን አለ? ከፍ አድርግላት 101 ላይ። ከዛ እርሱ አለ አይሻ እርሱ ሰማይና ምድርን ያለ ቢጤው ፈጣሪ ነው አለ። ሰማይና ምድርን ያለ ቢጤው ፈጣሪ ነው ምን ማለት ነው? አሁን እስከዚህ ድረስ የተረዳሽው መልሽ። አሁን አላህ እንደሚያስበው እዚህ ጋር አይ ምንድን ነው እያለ ለነሱ መልስ ለመስጠት ሰማያትን ለመፍጠር ረዳት አያስፈልገኝም ለማለት ፈልጎ የተጠቀመው። ምክንያቱም ሚስት የለኝም ልጅ የለኝም ብቻዬን ነው የፈጠርኩት። በቃ እጅጋየሁ ምንም በቃ ልንግባባ አልቻልንም። ስለዚህ በቃ ኢምራን በደንብ ማስረዳት በቃ በሚገባት ቋንቋ ይሄው እኮ ነው። ሚስት ስለሌለችው አንተ ቆይ ሚስት ሳይኖርክ ልጅ መውለድ ትችላለህ? ንገረኝ እንጃ። ሲጀመር መውለድ ባህሪ ያለኛ ቀጥል ኢምራን። አይ ቆይ የግዴታ እኮ ፈጣሪን እኮ ለፈጣሪ ምን ይሳናዋል ያልኩህ ለዚህ ነው። የግድ ሚስት አይጠብቅበትም ልጅ ለማግኘት። ልጅ አለ እንዲኖረው ሚስት ሊኖረው አይገባም ግዴታ ማለት ነው። ቆይ አንዴ ምን አድርግ መሰለሽ አሁን አንተ ለምን ገባክ? ቆይ ላስረዳሽ ነው ወገናችን። ምን አድርግ መሰለሽ አሁን እንዳንከራከር አንቺ አውሪ ጨርሽና ከዛ ላስረዳሽ ወገናችን። እንደ ክርክርም እንዳይሆን አሁን አውሪ፣ ያልገባሽን ጠይቂ፣ ድጋሚ ችግር የለውም። ያው ድጋሚ እድል ሰጠሁሽ፣ ከዛ አወራለሁ። እኔ ቀጥይ ወይስ ላውራ? ጨርሰሻል? ፈጣሪ የኔ ጥያቄ ሚስት የሌለችው ሲሆን ይላል እዚህ ጋር ሚስት ቢኖረው ነው ልጅ ይኖረዋል እንደማለት እኮ ነው አይደል እንዴ? ለእርሱ ሚስት የሌለችው ሲሆን እንደውም ለእርሱ ሚስት አያስፈልገውም እንኳን ያለው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ልጅ የሚገኘው እኔ ፈጣሪም በሆነ ሚስት ቢኖረኝ ነው ልጅ የሚኖረኝ ነው አይዲያው። ስለዚህ የግድ ልጅ እንዲኖረው ልጅ አለው ተብሎ ሲወራ ሲሉ አለሱ ጃ ሲያስረዳ የግድ ሚስት የለኝም ሚስት ስለሌለኝ ልጅ የለኝም ነው እዚህ ጋር ብሎ ያስረዳው። ፈጣሪ ግን ሁሉን ቻይ ሁሉን አድራጊ እስከሆነ ድረስ የግድ ሚስት አይጠበቅበትም። መርየም ያለ ወንድ ዘር ነው ወለደች ብላችሁ የምታምኑትና ለእሷ እንኳን ያለ ወንድ ዘር ልጅ የሰጣት ለእርሱ የግድ ሚስት መኖሩ ምን አስፈላጊ ነው ወይ ነው ጥያቄ። እሺ አሁን ሚውታቅሽ አዳምጪ። እሺ ልጅ ለማግኘት ሚውት አድርጊው። እሺ አሁን በቃ አይሻ አዳምጪሻለሁ። አሁን ሚውት አድርጊሽ ደግሞ አዳምጪ ወገናችን። ሚውት አድርጊው ጎበዝ ልጅ። እሺ አልሐምዱሊላህ ወከፋ
መጀመሪያ ማወቅ ያለብሽ ነገር አምላክ አላህ Subhanahu Wa Ta'ala ሁሉ ነገር ማድረግ ይችላል። ቁርአን ይላል ኢነላህ አላ ኩሊ ሸይን ቀዲር፣ አላህ ሁሉ ነገር መያዝ ይችላል። ቁርአን ራሱ ምንድነው የሚለው? አላህ ልጅ መያዝ ቢፈልግ እኮ ከፈለገው ፍጥረት ይይዝ ነበር አለ። አምላካችን ልጅ መያዝ ከፈለገ ካለ ሚስት መያዝ ይችል ነበር። ግን ታሪኩን መሰለሽ ጣዖት አምላኪያና ጂኖች ምን ብለው ተናገሩ? አላህ ሚስት አገባ አሉ እና ልጅም አለው አሉ። ይሄ የማን ንግግር ነው? የጣዖት አምላኪያን ንግግር። እንዲሁም የጂኖ ሱረቱል ጂን እንዳለሽ ቃል በቃል መተኸዘላሁ ሷሂበተን ወላ ወለዳ እንዳንቀጥሉ አላህ ሚስት አለው ልጅም አለው አሉ። ኦኬ ይሄ የነሱ ሙግት ነው። ምን አሉ? አላህ ሚስት አግብቶ ወለደ አሉ እንጂ አላህ ወለደ አይደለም የሚሉት፣ ግን አግብቶ ወለደ ብሎ ተናገሩ። አምላካችን ብሎ መለሰላቸው እርሱ ያ ሰማያትና ምድር የፈጠረ ነው አለ። አላህ ሰማያትና ምድር ፈጥሯል። ለእርሱ ሚስት የለች ይሆናል። ሚስት የሚለው ቃል በአረበኛ ተመልከቺ ወለደ ሳሂባ ይሏል። ሳሂባ ትርጉሙ ተመልከቺ እዚህ ጋር ኮምፓኒየን ወይም አጋር። አላህ ጋር አቻ የምትሆን የለችም እኮ እንዲህ ብሎ ልጅ ይኖራል። በእነሱ ሐሳብ መሰረት እነሱም ብሎ አስበዋል። አላህ ሚስት አግብቶ ልጅ ወለደ ብሎ አስበዋል። ይሄ ሐሳቦች ትክክል አይደለም። ሲጀመር ገና ሚስት የሚባል ነገር እኮ የለውም ብሎ ሐሳባቸውን ውድቅ አደረገ። ልጨምርሽ መሳይ ተመልከቺ ተፍሲር አልቃሲሚ በመጽሐፉ ነው እንደዚህ ይላል ሚን አይነ ወከይፈ የኩኑ ለሁ ወለድ፣ እንዲህ ብሎ ልጅ ይኖራል ከማዛሙ እንደነሱ ንግግር። ይሄ የነሱ ንግግር ነው ወገናቸው፣ የነሱ ንግግር ነው። አላህ ሚስት አለው ስላሉ ነው። እሺ የነሱ ንግግር ነው። እሺ ወልሐሉ ነገሩ እኮ አነሁ ለይሰ ለሁ አላ ዘዕሚሂም አይደን ሳሂባ፣ በነሱ ሙግት በነሱ ንግግር መሰረት እንኳን እኮ አላህ ሚስት የለውም። እሺ ወስተሁል ضرورቱ وجود الوالد بلا ولد፣ እንደምናውቀው ደግሞ ልጅ ካለናት አይገኝም አይደለ በእነሱ ሐሳብ። ስለዚህ ልጅ ካለናት የማይገኝ ከሆነ አላህ ገና ሲጀመር ራሱ ሚስት የለውም። ሚስት ከሌለው ልጅ የለውም ነው በእነሱ ሐሳብ። እነሱ ብሎ ተናግሮ ነበር ወገናችን። አላህ ሚስት አገባ እንዲሁም መላእክቶችን ወለደ እንዲሁም ሴትና ልጅ ወለደ ብሎ ተናግሮ ነበር። ስለዚህ አምላካችን በእነሱ ሐሳብ መሰረት ሐሳባቸው አያስኬድም ብሎ ውድቅ አደረገባቸው። ተመልከቺ ወላሁ ተዓላ ላ ዩናሲቡሁ ወላ ዩሻቢሁ ሸይኡን፣ አላህን የሚመስል ምንም ነገር የለም። አላህ እሱን የሚመስለው ምንም ነገር የለም፣ ብቻውን ነው። እሺ ፈላ ሳሂበተ ለሁ ወላ ወለድ፣ ለአላህ ሚስትም የለውም ልጅም የለውም። ስለዚህ ምን አደረገባቸው? ሁለቱም ንግግራቸውን ውድቅ አደረገባቸው። ምን ብሎ? ሚስትም የለኝም ልጅም የለኝም ብሎ ውድቅ አደረገባቸው እንጂ አላህ ከፈለገማ ካለ ሚስት እኮ ልጅ መያዝ ይችላል እኮ አምላካችን ተናግሯል እኮ ቁርአን ላይ ለስጠፋ የሚማይخሉ ቃል ከፈጠረው ፍጥረት ልጅ መያዝ ይችላል አምላካችን፣ ግን ለሱ አይገባም። ተመልከቺ ሱረቱል መርየም እንደዚህ ይላል ለአላህ ልጅ መያዝ አይገባውም አለ። ይሄ የአምላክ ባህል አይደለም፣ ይሄ ውርደት ነው። ልጅ ውርደት ነው። ለምን ከተባለ አንድ ሰው የሚወልደው እንዲተካው አይደል? አንቺ የምትወልጂው እኮ ልጅሽ እንዲተካሽ ነው። አምላክ ግን ዘላለማዊ ነው። ዘላለማዊ ስለሆነ የሚተካው አካል አያስፈልገውም። ስለዚህ የእነሱን ሐሳብ ውድቅ አደረገ ወገናችን። አሁን ግልጽ ነው። እሺ ልጠይቅ እዚህ ጋር። እሺ ቀጥይ። ልጅ የሚወለደው እንዲተካው ነው ብለሃል አይደል? ለምን ፈጣሪን ከሰውኛ ባህሪ ጋር ታመሳስላለህ? መቼ አመሳስያለሁ? አመሳሰልክ እኮ የምድር ሰው ነው ልጅ የሚወልደው ማንነቱ እንዲተካው እሱ ሟች ስለሆነ ስለሚያልፍ ልጨርሳ ሟች ስለሆነ ስለሚያልፍ ዘሩን ይተካል። ፈጣሪ ግን የሚሞት አይደለም፣ ሁሌም የሚኖር ነው። የግድ ዘር መተካት ወይ አላፊ ጠፊ አይደለም። ስለዚህ ለምንድን ነው ይህን ምሳሌ ያመጣኸው? እንዴት ራሱን ፈጣሪ እንዴት ከሰው ልጅ ጋር ከፈጠረው ሰው ጋር ራሱን ኮምፔር ያደርጋል? ቅድም ደግሞ ልጅ የሚገኘው ከሚስት ስለሆነ እንዲሁ ስለማይገኝ ብለሃል። መርየም ያለ ወንድ ዘር ልጅ እንዳገኘች ብላችሁ ታምናላችሁ። እሱስ ከየት መጣ? ያለ ወንድ ዘር እንዴት ተገኘ? አይካ እዚህ ጋር ነገሮች ሲጋጩ፣ ስለዚህ መልስ ስጠኝ ስለዚህ ጉዳይ። አይ የሚውት አድርጊው። መጀመሪያ በእስልምና አምላካችን ልጅ አልወለደም። እሺ አምላክ እየመለሰ ነው። የእናንተ ንግር እየመለሰላችሁ ነው። እናንተ ብላችሁ ታምናላችሁ፣ አምላክ ልጅ አለው ብላችሁ ታምናላችሁ። ስለዚህ እናንተ ዋሽታችኋል ብሎ ለእናንተ እየመለሰላችሁ ያለው እሺ ወገናችን፣ እንጂ ሙስሊሞችም አምላክ ወለደ ብለን እንኳን እናምን በተአምር ሐሻ፣ ለአምላካችን ጥራት ይገባ ወገናችን። ግን አንቺ ምን አልሽ? ክርስቲያኖች ምን ይላሉ? አምላክ ልጅ ወለደ፣ ቅድመ ዓለም ኢየሱስን ከማህፀን ወለደ ብላችሁ ታምናላችሁ። እግዚአብሔር ወልዷል እንደማለት ይቅርታ፣ ይኸውልህ ከዚህ ጋር ኖ ማቋጣኝ ባለ ማቻለ የጠየቅኩህን አይደለም የመለስከልህ። መጀመሪያ ሙሉ አዳምጪ። አልጨረስኩም። የጠየቅኩህን አልመለስከማ። ከሰው ልጅ ጋር ከሰው ባህሪ ጋር እንዴት አምላክን ታመሳክራለህ ነው ያልኩት። እሺ ሚውታል ጋር እሱን ብቻ መልስልኝ። እሺ ሚውታል ጋር የሰው ልጅ ሟቲ ነው፣ ጠፊ ነው፣ ዘሩ መተካት አለበት። አምላክ ግን ዘላለማዊ ነው የሚለውን መልስልኝ ወገናችን። እሺ ሚውታል ጋር አላህ ሚውታል ጋር ተቆርጪ። እሺ ልቀጥል። ስለዚህ ወገናችን እኛ አምላካችን ያነጻጸርን ሳይሆን እናንተ ላላችሁት ነገር እየመለስን ያለው አምላካችን ለእናንተ መልስ ይሰጣችሁ እንጂ ንጽጽርም አይፈቀድም በእስልምናችን። አምላክ እኮ ኃያል ነው። አምላክ ኃያል ቢሆንም እናንተ ግን አምላክ ዋሻችሁ። ምን ብላችሁ ዋሻችሁ? አምላክ ልጅ ወለደ አላችሁ። ስለዚህ አምላካችን ምን ብሎ መለሰ? ማካነ ሊላህ ያተኺዘው፣ ለአምላክ እኮ ልጅ መያዝ አይገባውም፣ ተከልከሉ።
ከንግግራችሁ የተነሳ ሰማይ ሊሰጠቅ ይደርሳል፣ አምላካችሁን ፍሩ ብሎ ለእናንተ መለሰላችሁ እንጂ እኛ ሙስሊሞች አምላካችንን እያነጻጸርን አይደለም። እሺ ወገናችን፣ አምላክ ኃያል ነው። አምላክ ከፍጡር ጋር አይነጻጸርም። ባይነጻጸርም ግን እናንተ አምላክን ከሰው ጋር እኩል አድርጋችሁ እግዚአብሔር ወለደ፣ አምላካችን ወለደ ብላችሁ ስለምታምኑ ለእናንተ መልስ ሰጠ። እሱ ምንድነው? ለአላህ ልጅ መያዝ አይገባውም፣ ከጉድለት ሁሉ ጠራ፣ ጉድለት የሚባል ነገር አምላካችን የለበትም ብሎ መለሰላችሁ ለእናንተ። እሺ ወገናችን፣ አሁን ይሄን ያጂና በእናንተ አንድ አልመለስክም። ልጅ የሚወለደው ዘር ለመተካት ነው ብለሃል። የቅድሙን ሳትመልስ ሌላ ነገር ውስጥ ገባክ። ልጅ የሚወለደው ዘር ለመተካት ብቻ ነው። የሰው ልጅ ጋር እንዴት አምላክን ታነጻጽራለክ? መልስ። አላነጻጸርኩም። እናንተ ለምታምኑበት እየመለስኩልሽ ነው ያለሁት። ዘር ለመተካት ነው የሚወለደው አልክ እኮ። ወይ ተሳስቻለሁ። ስቼ ነው አንዴ መልሽኛ። አንዴ አዳምጪኝ። በእናንተ እግዚአብሔር ወልዶ አይደለ? ወልዶ አይደለ? እግዚአብሔር አይደለ? አብ ልጅ አለ። እግዚአብሔር ወልዷል። አይዋ አሁን እያልኩሻለሁ መሰለሽ። አሁን ላስረዳሽ እያልኩሻለሁ። በእናንተ አስተምሮ እግዚአብሔር ወለደ ያለው ነው አላልንም። አምላክ ወለደ ያለው ማን ነው? 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 ማለት አምላክ ወለደ ብሎ የሚያምነው ሙስሊም ነው ክርስቲያን? ዘሩን ሊተካ ነው የወለደው ብለናል እኛ። አይ እሺ፣ ልጅ የሚወለደው ለምንድን ነው? በሰዋዊ ልጅ የሚወለደው ለምንድን ነው? እንዴት አምላክ እንዴት በሰው አእምሮ ትመዝነዋለህ? ከሰውኛ ጋር እንዴት አንድ ተመዝናለህ? ወገናችን፣ እናንተ እኮ አምላክን ከሰው ጋር መዝናችሁ ልጅ ወለደ እኮ አላችሁ። ወገናችን እየቀለድሽ ነው እንዴ? ኖ እየቀለድክ ነው። የቀድሙን መልስ ላለመመለስ ወደዚያ ማለት አይጠበቅብህም። አምላክ ስለማይሞት ዘር መተካት አይጠበቅበትም አልክ። አምላክህን ከሰዋዊ ማንነት ጋር ኮምፔር ማድረግ ራሱ እዚህ ጋር ውድቅ ነው። ሰው ነው፣ ሟቲ ነው፣ ይሞታል። አምላክን ዘላለማዊ ነው፣ አይሞትም፣ ሁሌ የሚኖር የሚቆይ ነው። እኛ እንሞታለን እንጂ እሱ አይሞትም። ዘር መተካት ምናምን ያመጣው አንተ ነህ። እሺ አሁን ደግሞ ላወራሽ ገናች አዳምጪ። ይሄን ደግሞ አዳምጪ። መጀመሪያ አምላክ ይሞታል በክርስትና ኢየሱስ ሞቷል። እሺ አምላክሽ ሞቷል። መጀመሪያ ስንጀምር ኢየሱስ ክርስቶስ ከሽፍ ታረቅ ለምን አትመልስ? የሚሆኑ መልስና ወደ እሺ ሞታል ገበቃ ራስ እኮ ነው ራስ ይገባው። እሺ ሞታል ገበቃ። እሺ ሞታል ገበቃ አንዴ ችግር የለም። እሺ ገናች በተረጋጋ መንፈስ እናወራ። ያለ ተሳስቼ ነው ከሰው ጋር ልመልስልሽ። አዳምጪ። ሞታል እሺ ወገናችን ምን መሰለሽ፣ አንዴ ደግሜ አትተካ ካልገባሽ ምን ማድረጋችሁ ሚውት አድርገው። አንዴ እናንተ ምን ብላችሁ ታምናላችሁ? አምላካችን ልጅ ወለደ ትላላችሁ። ይሄ እምነታችሁ ነው፣ በክርስትና ይታመናል። ይሄ ደግሞ ምንድን ያልኩሽ፣ አምላክ እኮ ልጅ አይወልድም፣ አምላክ ኃያል ነው። ለምን አንድ ሰው እኮ ልጅ የሚወልደው ለምንድን ነው ከተባለ እንዲተካው ነው። አምላክ ደግሞ ዘላለማዊ ነው። አምላክ ዘላለማዊ ስለሆነ ልጅ አይወልድም። እባክሽን ከንግግርሽ ተቆጠቢ አልኩኝ እንጂ እኔ አላህ ልጅ ወልዶ ዘላለማዊ ነኝ አንድ ያጨረስኩም እሱማ በእናንተ እኮ ዘላለማዊ ተወልዶ የለ እንደ ኢየሱስ ምን ያልሽ ነው ያለሽ? ወገናት ዘላለማዊ ነው ያልኩህ እኔ ነኝ። አሁን በቃ ስተሃል እዚህ ጋር ተው ወገናት ምን ታርገሽ? አሁን ዘር ለመተካት ነው የሚወለደው ልጅ ነው ያልከው። ቅድም ያስካተን ሪካርድ ካለ ማውጣት ትችላለህ። ልጅ የሚወለደው ዘር ለመተካት ነው። አንዴ እግዚአብሔር ለምን ኢየሱስ ነው የወለደው? ለኛ ለእናንተ ምንድን ነው ያልከው? አልገባም። እስኪ አውራ እንድትሳድጉት ነው የወለደው። እግዚአብሔር ለምን ኢየሱስ ነው የወለደው? እግዚአብሔር ለምን ኢየሱስ ነው የወለደው? ቃልን የወለደው ኢየሱስ ለምን በቃ ከዘላለሙ ወለደው። ሰማይና ምድርን የፈጠረበት ቃሉ ነው። ለምን ወለደው? ፈለገ እንዴ ልጅ ለምን ይባላል? አምላክ ይመረመራል፣ ይጠየቃል። ስለዚህ መወድ ፈልጎ ወለደ አይደለ? ለእናንተ ብሎ ኖረው መፈለግ ሳይሆን ኖረው ልጅ ኖረው። ለምን ኖረው አንልም። እሺ የኖረበት ምክንያት አይታወቅም። እግዚአብሔር ለምን እንደወለደ አይታወቅም። ሪዝን የላችሁም? ሪዝን አንተ አምላክህን ታውቀዋለህ። ይቅርብሽ፣ በቃ ይቅርብሽ። አሁን አሻሽ በስልምናችን ያለው አይደለም አምላክ ልጅ ለምን ኖረው ብለህ ለምን ትከራከራለህ? አይ በቃ አቡነ ሐሳብ ካለጨመረና ከዛ እናጠቃለሁ። አይ በጣም ስላስደነገጠኝ የተናገረችው ነገር አምላክ ፈልጎ ነው ኢየሱስ ክርስቶስን የወለደው። ምን ለማለት ፈልገህ ነው? አምላክ ፈልጎ ነው ማለት ፈልጎ ነው የወለደው አልሽ። ፈልጎ ነው የወለደው፣ በሱ ፍላጎት ነው የተወለደው ኢየሱስ ክርስቶስ። ኖ ከዘላለሙ አብሮት የወለደው ልጁ ነው ያልኩት እንጂ ፈልጎ ማስገኘት ግን አይደለም። አዎ እሺ፣ በጣም የመፈለግ ኖ ይልክ እዚህ ጋር አታምታታ። ሰው የመፈለግ ያለ መፈለግ ጉዳይ አይደለም። በቃ ስለዚህ ያው ፈለገ የሚለውን ቃል እንድታስተካኪ ነውና አንድ ጥያቄ ብቻ ጠይቄሽ ሀሳቡ ላይ ኢምራን ይሄድበታል። ቀደም ስትናገሪ በነበረው ይሄ ቃል አንቀጽ ሱረቱል ሳይሰጠኝም ለምን እርስ በርስ ከበር ትደራረጋላችሁ? እዚህ ጋር የሳፈውን ነገር
ወይ ችግር የለውም ጠይቄሽ አዳምጪው። ቀጥል አቡኪ። አይ ምዕራፍ 7 ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ መጀመሪያ ስታነሳ ይህ አንቀጽ የወረደው አምላክ ወልዷል የሚሉትን ለመቃወም ነው ብላለች። አሁን የምጠይቅሽ ጥያቄ አንድና አንድ ነው። በክርስትና አስተምሮ መሰረት አምላክ ወልዷል? እሺ አምላክ ወልዷል? አምላክ ወልዷል? እኛ ይልክ በሶስት አካልና አምላክ ወልዷል ነው የምናምነው። አምላክ ወልዷል? ልጅ አለው። አብ አባት ልጅ አለው። እሱን አልጠየቅኩም። አምላክ ወልዷል ወይ? ልጅ አለው። አብ ልጅ አለው። ቃል ለአብ አልጠየቅኩም። አምላክ በክርስትና አስተምሮ ይወልዳል? ወልዷል አምላክ? ተመሳሳይ ጥያቄ ነው የምትጠይቁት። አሁን እኮ ቅድም አልመለስክልኝም። የመርየምን ለምን እሱ ሚስት ሳይኖረው ሽፍታ አታድርግ። ያስረዳሻል። ችግር የለውም። ቆይ አምላክ ወልዷል ወይ በክርስትና? አምላክ ወልዷል ወይ? እየጨረስኩ አምላክ አልወለደም። በክርስትና አስተምሮ አምላክ አልወለደም። ወልዷል ምትይ ከሆነ አዎ ወልዷል ወይ? ወልዷል አምላክ? አሁን ሌላ እንትን ከማለት ቅድም የጠየቅኩን መልስ። ወላሂ ልመልሻችሁም አንድ መጨረሻ ጠይቅሻለሁ። ወደ ኢምራን ያስረዳዋል። አምላክ በክርስትና አስተምሮ ወልዷል ካልሽ አፍሽም ሞልተሽ ወልዷል በይ። ጃቢር ወደ ኢምራን መራኝ፣ ኢምራን ይመልስልኝ። ስለዚህ አላህ ሱብሓነሁ ወተዓላ ሱረቱል ኢኽላስ ላይ አላህ አንድ ነው አይወልድም አይወለድም ያለውን በደንብ አድርገሽ አስቢበት። አልወለደም አልተወለደም አምላክ። ይምሩ ቀጥልሽ መልሽ። እኮ ወልዷል። አንተ መያዝ ትችላለህ መጽሐፋችሁ እስከሆነ ድረስ ማለበት አምላክ ወልዷል። እሺ ኢምራን ያስረዳሽና ጠይቅሻለሁ። አልሰጠኝም። እሺ ኢምራን አይ ስለ አብ አልጠየቅም። ኢምራን ይጨርስና እሺ ቀጥል። ወይ ምን አድርግ መሰለህ ለምን ርዕስ ሽፍት እንደምታደርጉ አላውቅም። ርዕስ እንዳይቀየም ማለት አሁን የተወራ ስለ አምላክ መኖር ስለሆነ በእስልምና ያለው ላስረዳሽና እንዴ ወይም አንቺ መጀመሪያ አውሪና ወገናችን ላስረዳሽና ከዛ ጠይቅሻለሁ። ከዛ ያልቃል። እሺ ወገናችን አሁን ተነናነሽ አውሪ። አንቺ እድል እንስጥሽ በደንብ አውሪ። ይሄንን መልስ አጠቃልልኝና የግድ ሚስት የሌለችው ሲሆን ይላልና ሚስት የሌለችው ለምን አለ የሚለውን ነገር እና በሚስት ነው ወይ ልጅ የሚገኘው? አምላክ እስከሆነ ድረስ ያለ ሚስት ልጅ ሊኖረው አይችልም ወይ የሚለውን ነገር አንድ ያዝልኝ። ሁለት ደግሞ ያለ ወንድ ዘር መርየምን ልጅ ሰጥቷታል ብላችሁ ደግሞ እዚህ ጋር ያለ ሴትና ወንድ ግንኙነት ልጅ ሰጥቷታል ብላችሁ ደግሞ መጽሐፋችሁ ላይ አለና ይሄ ነገር አይጋጭም ወይ? የሁለቱን አለመጋጨቱን መልስ ስጠኝ። እሺ ላውራ ጨረሽ? አውራ። አሁን ሚውት አድርጊውና አዳምጪኝ። ከዛ ከመለስኩልሽ በኋላ ደግሞ አንድ ጥያቄ ጠይቅሽና ከዛ ይገለጥልሻል። እሺ ወገናችን አሁን ሚውት አድርገሽ አዳምጪኝ። መጀመሪያ አምላካችን ማለት ነው ልጅ መያዝ ከፈለገ ግዴታ ሚስት ያስፈልገው። እሺ ወገናችን ቁርአን ምንድን ነው የሚለው? ለስጠፋ ሚማ የኽሉቅ አለ። አላህ ልጅ መያዝ ቢፈልግ ኖሮ ከፈጠረው ፍጥረታት መካከል ይይዝ ነበር ከፈለገ። ግን ይሄ የአምላክ ባህሪ አይደለም፣ ለአምላክ የሚገባ አይደለም። እሺ ለዛ ሱረቱል መርየም አምላካችን ምንድን ነው ያለው? ላውጣልሽ ደግሜ አነ ኩኑ ለሁልቆ ላውጣልሽ ደግሜ ካሜራ ልክፈት ይታያችሁ አይደል? ለምን እዚህ ጋር ስለሚስት ተገለጸ ታዲያ? ወይ እሱን አስረዳሽ ነው ጋር በሚታይሽ ወገናችን። ያው ተመልከቱ አምላካችን ልጅ መያዝ እንደማይገባው የአምላክ ባህሪ እንደሆነ ተናገረ። ሲጀመር ምንድን ነው አምላካችን እነሱ ክርስቲያን ወገኖቻችን ራሱ አምላክ ልጅ ወለደ በማለታቸው ሰማያት ሊሰነጠቁ ይደርሳሉ አለ። ሱረቱል መርየም ቁጥር 35 ተመልከቱ። ለአላህ ልጅ መያዝ የእግዚአብሔር ወልድ ተቃዋሚ ስለሆነ ነው። ሚውት አድርጊ። ቆይ እሱ አስረዳሽ ከማህፀን እንደወለደ እግዚአብሔር ላሳይሽ እኮ ነው። እግዚአብሔር ከማህፀን ወልዷል ልጅ አሳይሻለሁ። ሚውት አድርጊው አንዴ። በክርስትና አስተምሮ እግዚአብሔር ከማህፀን እንዳለው አሳይሻለሁ። ረጋ ብለሽ አዳምጪ እሺ ወገናችን። ወላሂ ማስረጃ ቀርባለሁ አለ ከማህፀን እንዳለው አሳይ። ከማህፀን እግዚአብሔር አሁን ቆይ ማስረጃ ከማህፀን ለምን መርየምን ያለ ወንድ ዘር ሊሰጣት እሱ ለምን ያለ ሚስት ልጅ አይኖረው? ልመልስልሽ። እሺ ልመልስልሽ። ሚውት አድርጊ። መልስ የለም አላህ አረ ሚውት አድርጊው እሺ እንድመልስልሽ መጀመሪያ አዳምጪ። ካዳመጪ በኋላ መልስ ሌላ ነገር ውስጥ ለምን ትገባለህ ኢምራን? ሚውት አድርጊው እሺ ልመልስ ሚውት አድርጊ። ምን አይነት የመጣ ሚውት አድርጊው እሺ ወገናችን አንድ አዳምጪኝ። ስለዚህ አምላካችን አላህ ሱብሃነሁ ልጅ መያዝ የእሱ ባህሪ አይደለም። መጀመሪያ ይሄን ካሽልኝ በኋላ አላህ ሱብሃነሁ ወተዓላ ግዴታ ልጅ ለመውለድ ሚስት ያስፈልጋል አላለም። ይሄን የተናገሩት ጣዖት አምላኪያን ናቸው ወገናችን። ጣዖት አምላኪያን ምን አሉ? አላህ ሚስት አገባ ልጅ ወለደ አሉ። ማን ያሉት? ጣዖት አምላኪያን። ልጨምልሽ ማስረጃ ተመልከች ከፈለች። ከማ ዘዓሙ ያው እነሱ እንዳሉት እነሱ ምን አሉ? አላህ ልጅ አለው አሉ። አላህ ሚስት አገባ ልጅ ወለደ አሉ። ያሉት እነማን ናቸው? አላህ ሳይሆን ጣዖት አምላኪያን ናቸው ያሉት ይሄንን። እሺ ወገናችን እንጂ አላህ አልተናገረው። አላህ ልጅ መያዝ ከፈለገ እኮ ማለት ነው ባህሪው አይደለም እንጂ ከፈጠረው ፍጥረት መያዝ ይችላል። ግዴታ ሚስት አያስፈልግም። ግን እነሱም ብሎ ተናገሩ። አላህ ሚስት አገባ ልጅ ወለደ አሉ። መለሰላቸው። ምን ብሎ መለሰላቸው? ጭራሹ ነው አጋር እንኳን የለውም ኮምፓኒየን
ኮምፓኒየን ማለትም እሱ ጋር አላህ ጋር አቻ የምትሆን አካል የለችም ብሎ ሐሳባችሁ ውሸት ነው፣ አላህ ኃያል ነው፣ ሰማያትና ምድር የፈጠረ ነው ብሎ መለሰ እንጂ ግዴታ ሚስት ያስፈልጓል የሚል ፖይንት የለውም። እሺ ወገናችን፣ አሁን ይሄን አዳምጪኝ። እሺ ልጠይቅ፣ እዚህ ጋር ልጠይቅ። አልጨረስኩም አንዴ አልጨረስኩም። ረጋቤ አሁን አንድ ደቂቃ ጠይቅሻለሁ። ከዛ ውይይቱ ያልቃል። ከዚህ በኋላ ክርክር አንፈልግም። ሰውን ማክበር አለብን። እግዚአብሔር እንዴት ነው የወለደው ኢየሱስን? እንዴት ነው የወለደው እግዚአብሔር ኢየሱስን? እንዴት ነው የወለደው? መልሽልኝ። ኖ መልሽልኝ። መሄድ የለም። አልመለስክልኝም። ማርያም እንዴት ያለ ወንድ ልጅ ዘር ወለደች? መልስልኝ። ለምንድን ነው ሌላ ነገር የምትገባው? እሱ አሰደኝ ችግር የለም። ሌላ ነገር ትገባለህ። አረ ወገናችን እሱ መልሽ ግን በኋላ ደግሜ መልስሽ። አንዴ ብቻ መልሽ። እግዚአብሔር እንዴት ነው መልስልኝ። እሺ ድጋሚ ጥያቄ ነው፣ ችግር የለውም። መርየም እንዴት ነው ወለደች ያልሽው? መርየም አላህ ሚስት ስለሌለችው መልስልሽ ጆሮ ከሰማይ እና መርየም ግን ያለ ወንድ ዘር እንዴት ልጅ ወለደች? አላህ ኃያል ስለሆነ አላህ ግን አይችልም። አላህ አይችልም ሚስት ስለሌለችው። እሱ አሰደሽ ወገናችን። አንድ አዳም መርየም ግን ያለ ወንድ ዘር እንዴት ልጅ ወለደች? አላህ መርዝቅ ነሳ። እሺ አንዴ ላውራ ወገናችን። እንደምን አይሰኝ የመጣብኝ አላህ። አዳምጪ ወገናችን አንዴ። አላሁ ሱብሓነሁ ወተዓላ አደምን ካለ አባትም ካነት የፈጠረው አምላክ ኢየሱስን ደግሞ ካለ እናት ካለ አባት ከእናት ብቻ ፈጥሮታል። ኃያል ስለሆነ ኢየሱስን ፈጠረው። ከምን ፈጠረው? ኢየሱስን ከእናት ብቻ ፈጠረው። አይ ኢየሱስ አትበል። ኢሳ እያልክ አውራ አባ። እሺ ኢሳ ኢሳን ብትይው ያው ተፈጥሯል ነው። ኢሳን ብትይው ኢየሱስ ብትይው አታመልጭኝ። ኢሳ እያልክ አውራ። ስለዚህ እናንተ እኔም መርየም እያልኩ ነው። ማርያም አላልኩም። ስለዚህ መርየም ነው። በክርስትናም ተፈጥሯል። ችግር የለውም ወገናችን። ቢከብድሽም ራሱ በክርስትና ማለት ሌላ ቃል አታውራ። እኔ ስላላችሁ ብዙ ነገር ላወራ እችላለሁ፣ ግን ተከባብረን ችግር የለውም ወገናችን። እሺ አምላካችን ኃያል ስለሆነ ማለት ነው። ኃያል ስለሆነ አምላካችን ኢሳም እንዳደረገው ካለ እናት ካለ አባት ከእናት ብቻ ፈጠረው። ኃያል ስለሆነ ፈጣሪ ስለሆነ ማለት ነው። እሺ ይሄን አጅል እሱ ግን ሚስት ስለሌለው አምላክ ሆኖ ግን እንደዛ የሚለው ልጅ ሊኖረው አይችልም። ሶሪ አላችሁ የግድ ልጅ እንዲኖረው ሚስት ያስፈልጓል። ለመርየም ግን ያለ ባል ሊሰጣት በጣም ነው የሚገርመው። አላችሁ ግን ሶሪ ወገናችን የሚገርመው እኮ የኛ ሳይሆን ወገናችን የሚገርመው የእናንተ ከማህፀን የወለደው እግዚአብሔር ነው የሚገርመው። ከማህፀን አላህ እንዴት ቆይ ያለ ሚስት ልጅ ሊወልድ አልችልም እያለ መርየምን እዚህ ጋር ግን ያለ ባል እንዴት ልጅ ሰጣት? ወገናችን ይሄን እኮ አስቡት እስኪ አሰላችሁ። ልመልስልሽና ከዛ ክርስትና ይመጣል። በቃ ከዚህ በኋላ የመጨረሻ አዳምጪኝ። እኔ በዚህ እንዳትወልጂ ስለፈለኩ በክርስትና ያለውን ላሳይ ስለፈለኩ እሺ። ረጋቢ አንዴ ልመልስሽ። አዳምጪኝ። ይሄ አምስተኛ ጊዜ ደግመዋለሁ። ይሄ የጣዖት አምላኪያን ሐሳብ ነው። ጣዖት አምላኪያን ምን አሉ? አላህ ሚስት አገባና ወለደ አሉ። ጣዖት አምላኪያን ነው። ኧረ ወይኔ ረሲ እባክሽ። ጣዖት አምላኪያን የተናገሩት አምላካችን ደግሞ ሐሳባችን እዚህ ጋር ጣዖት አምላኪያን አሉ አይደለ? ከስር ግን መልስ ሲሰጥ ይኸውልህ እዚህ ጋር ያዝልኝ። ከላይ ጣዖት አምላኪያን አሉ፣ ከስር መልስ ሲሰጥ ግን የራሱን ሐሳብ ሲናገር ሚስት ስለሌለኝ ብሎ ስለ ሚስት ማውራት አለበት። አምላክ አይደል እንዴ? አምላክ ሆኖ ስለ ሚስት ማውራት አለበት። ሚስት ስለሌለኝ አይልም። አዳምጪ። ሚስት ስለሌለኝ አይደለም፣ ለእርሱ ሚስት የለችው ሲሆን ነው። አዳምጪ። መጀመሪያ ቁርአን ራሱ እኮ ለእርሱ ሚስት ስለሌለችው ለምን ይላል? ቁርአን ለነሱ መልስ ይሰጣል። ቁርአኑ አያስኬድም ነው ሐሳባችሁ፣ አያስኬድም። እንኳን ልጅ ሊገኝና ለነሱ መልስ ይሰጣል ብሎ ስለራሱ ሲገልጽ አምላክ አያል እስከሆነ ድረስ ለምን ሚስት ይሻል ልጅ ለማግኘት? ይሄ ተገቢ አይደለም። እዚህ ጋር ደግሞ ለመርየም ልጅ ሰጥቷታል። አረ ቆይ እሺ ላውራሽ በትልስኝ አንዴ ጉድ እኮ አታም ስልክ እሺ አንዴ ኢላሂ ረጋቤሽ ወገናችን ምን መሰለሽ፣ ይሄ የጣዖት አምላኪያን ሐሳብ ነው። ጣዖት አምላኪያን ምን አሉ? አላህ ሚስት አገባ ልጅ አይ ምን ላገሽ ነው። በቃ ወገናችን ከዚህ ባድ ድቀት ነው የሚሆነው። እኔ እንድትወጂ አልፈልግም። አሁንም አላወርድሽም። ባይዘው አትወርጂም። እሺ በክርስትና እግዚአብሔር መልስ ፈልጋለሁ። መጀመሪያ አዳምጪ ከዛ በኋላ ትቀጥያለሽ ወገናችን። እንደዛ አይሻልም? እንደዛ ወገናችን አሁንም ግን መልሰህ እነዛ ጣዖቶቹ ምናምን አትበለኝ። ራሱ ለራሱ መልስ የሰጠበት ጣዖቶቹ እንደዛ አለው አይደለ? እሱ ትቶ ስለራሱ ግን ልጅ በቃ እንዲኖረኝ ስለማልፈልግ የሚለውን መግለጽ ነው እንጂ ሚስት ስለሌለኝ ዲቴል አምላክ እኮ ነው። አምላክ ሆኖ ስለምን ስለባል ማውራት አለበት? ልመልስ ወገናችን አዳምጪኝ። ጣዖት አምላኪያን ባሉት መንገድ አምላካችን መልሰጣቸው። እሱ ምንድነው ከተባለ ሐሳባችሁ አያስኪድም። ወልሐሉ አዳምጪ በደምብ ጉዳዩ እኮ አነሁ ለይሰ ለሁ አላ ዘዕሚሂም አይዳ በእነሱ ሐሳብ መሰረት እንኳን
ሚስት የለውም፣ ሳሂባ አጋር የለችውም። በእነሱ ሐሳብ መሰረት የኩኑል ወለዱ ሚንሃ ከሷ ልጅ ይገኝ ዘንድ መጀመሪያውን እኮ ሚስት የምትባል ነገር እንኳን የለችም፣ አጋር የለችም አላህ ብሎ ውድቅ አደረገ። መጀመሪያ ሐሳባቸው ራሱ አያስኬድም። ለምን እነሱ ምናል መጀመሪያ አላህ ሚስት አለው አሉ፣ ቀጥሎ ደግሞ ልጅ አለው አሉ። ሐሳባችሁ ትክክል አይደለም። ለምን ገና ሲጀመር ራሱ ጉዳዩ አምላካችን ሚስት የለውም። ስለዚህ ሐሳባችሁ ትክክል አይደለም። ለምን ያው አላዛሚህም አነ አይደን ሳሂባ የኩም ወለዱ ሚንሃ ልጅ ከሷ ይገኝ ዘንድ መጀመሪያውን እኮ ሚስት የለም ብሎ ሐሳባቸው ውድቅ እንደሆነ ገለጸ እንጂ አምላክ ከፈለገ ልጅ መያዝ ከፈለገ ከፈጠረው ፍጡር ቁርአን ምንድነው ለስጠፋ ሚማ የخلق ከፈጠረው ፍጡር ሚስት መያዝ ልጅ መያዝ ይችል ነበር ከፈለገ። ግን ደግሞ ይሄ የአምላክ ባህሪ አይደለም። ተመከችም እንዳለ አምላካችን ነው ለአላህ ልጅ መያዝ አይገባውም። አራት ነው ጨርሻለሁ። አሁን አንድ ጥያቄ ጠይቅሻለሁ ከዚህ በኋላ እግዚአብሔር እንዴት ነው ኢየሱስን የወለደው? እግዚአብሔር እንዴት ነው ኢየሱስን የወለደው? አሁን መልሽልኝ። እስካሁን ይሄን ሁሉ ባይዘው ያቆየኋት ይሄን ጥያቄ እንድትመልስ ነው። ይሄን መልሽልኝ። እግዚአብሔር ኢየሱስ እንዴት ነው የወለደው? አልመለስክልኝም እኮ አሁን። ችግር የለውም። አንዴ እግዚአብሔር ኢየሱስ እንዴት ነው የወለደው? አልመለስክልኝም። ሌላ ጥያቄ ኢየሱስ እንዴት ነው የወለደው? ንገሪኝ። መልስ ስጠኛ። መልስ አይኖ መልስ አሰጠኝ። ሌላ ቦታ ሄዳለን። ወደሱ መጣለን። ኢየሱስ እንዴት ነው የወለደው? እግዚአብሔር ኢየሱስ እንዴት ነው የወለደው? አሁን ይልክ ለነሱ መልስ ለመስጠት ነው ቃል ተጠቀምኩት አይደል? እኔ እስልምና ላይ ልጅ መልስ ይላል። ቆይ አንዴ ኢብራሂም አስማማሽ። ቆይ አንዴ ቆይ እጅጋየሁ አልተመለሰልሽማ። አደረቁ እኮ አልተመለሰልሽማ። እሺ ቆይ አንዴ አቦኪ አንድ ደቂቃ አለ ካውራና ከዛ አካሄድ እሄድላችኋለሁ። አቦኪ አንድ ደቂቃ ተጠቀም። አዎ ይሄ ሁሉ የኢምሩን ጥያቄ ፍራቻ ሽሽት ነው፣ ግን ችግር የለውም። አንዴ ከይቅርታ ጋር እኔ አንቀጹ ላይ ኢምራን እኔ በዚህ አይነት ደረጃ ወላይ የሆነ እንስሳን ማናገር ይቻላል፣ በደንብ ይረዳል ብዬ አስባለሁ። እንስሳም ቢሆን አንቺ ደግሞ ከእንስሳ ትሻያለሽ ብዬ ስለማስብ ትሻያለሽ። ከእንስሳማ ብትሻሉ አላህ ያለ ልጅ ቆይ ላወራሽ ነው። ቆይ ላወራሽ ነው። አሁን እንስሳ ምን አውራ ዝም ምን አውራ አሁን በደንብ አድርጋችኋለሁ። አቦኪ ፖይንቱ ላይ ትኩረት አድርገው። እሺ ችግር የለውም። ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ መልስ ሳይኖራችሁ ሲቀር ስድብ እጅጋየሁ ያወራልሽ። ያው ፖይንቱ ላይ አተኩር አውራው። አዎ ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ ኢምራን እንዳለው እነዛ የመካ ቁረይሾች አላህ Subhanahu Wa Ta'ala ሚስት አለችው ከሚስት ደግሞ ልጅ ወለደ ብለው ያምኑ ነበር። ያ ማለት ምን ማለት ነው? ኢምራን ይመጣና እኔ ጋር ይመጣና አቡበከር ትላንትነታ በደንብ አድርጋችሁ አስተውሉ። አቡበከር ትላንትነታ መኝታ ቤቴ ገብቶ ብር ወስዶብኛል አለ ኢምራን። ከሰሰኝ። ተመሳሳይ ክስ ነው። አላህ Subhanahu Wa Ta'ala ከሚስት ነበረችው ከሚስት ልጅ ወለደ አሉ። እኔንም ደግሞ ኢምራን መጣና ትላንት እኔ ቤት መጣው አቡበከር ከመኝታ ቤቴ የሆነ ብር ወስዶብኛል አለ። እኔ ስጠየቅ መልስ ሰጥ አቡበከር ወስደህበታል ወይ ስባል አረ እኔ ጭራሽ ቤቱም አልገባሁም እንኳን ብሩን ልወስድ ቤቱም አልገባሁም አልኩኝ። ገና ወይ ደግሞ ቤቱን ሳላቀው እንዴት ነው ብር ወስደው ከሱ ቤት ተናገረ። ያልገባው ሲሆን እንዴት ነው ብሩን ወስደው? ጀዛከላህ። አዎ ቤቱ ያልገባው ሲሆን እንዴት ነው ብሩን ወስደው እየተናገርኩኝ። አላህም ምን አለ? ከሚስት ወልዷል ብላችሁ ስትናገሩ ጭራሽ አይደለም ሚስት ሳይኖረኝ እንዴት ነው ወልደዋል የምትሉት አለ አላህ Subhanahu Wa Ta'ala። በግልጽ እንዳስቀመጠው እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት ያሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል ትላላችኋል? በዚህ በወገናችን አረዳድ መሰረት አቡበከር መታሰር አለበት። እኔ መታሰር አለብኝ። ለምን? ምክንያቱም ቤቱም ብገባ ኖሮ ልሰርቅበት ነበረ ብዬ የተከሰስኩኝ ነው ማለት ነው። አሁን ተመሳሳይ ነገር ነው። ስለዚህ አላህ Subhanahu Wa Ta'ala ሚስት ስላሌለው ነው ልጅ የማይወልደው ማለት። ስለዚህ አቡበከር የማይሰርቀው የኢምራንን ቤት ስለማያውቀው ነው ማለት ነው። ይሄ ኢሎጂካል ነው። እኔ የእሱን ብር ላለመስረቄ ተጨማሪ መረጃ እየሰጠው እንጂ ቤቱን ባውቀው ኖሮ ሰርቃለሁ ማለት አይደለም። አሁን ተመልሶልሻል ወይስ አልተመለሰልሽም? ጂጂ ካልተመለሰልሽ ኢምራን ወደ ጥያቄው ብትገባ የተሻለ ነው። ሌላ ሰው ከተመለሰለት በቂ ስለሆነ ማለት ነው። ቆይ ወደ ጥያቄው ከመሄዳችን በፊት እጅጋየሁ ተመልሶልሻል? ምንም እኔ የኔን ሀሳብ አልተረዳችሁም። ተመልሶልሻል? አልተመለሰልሽ? አልተመለሰም። እሺ ቴንኪው። እዚህ ላይ አሁን ያነበብሽው ሀሳብ ላይ
የተነበበው ሀሳብ ላይ ሀሳብሽ ምንድን ነው? አንቺ የገባሽ ምንድን ነው? የገባሽን ንገሪ አጠር አድርገሽ። የኔ ሀሳብ መሆን አለበት ብዬ እንደማስበው የኔ ማለት ነው። እንደዛ እንትኖች ከምድረው የጣዖት አምላኪዎች ነው ያላችሁት። ልጅ ምንድነው ልጅም አለው ሚስትም አለው ብለው ሲያወሩ ለነሱ መልስ ለመስጠት ነው ይሄ የተባለው አይደል ያላችሁት? የአንቺን ሀሳብ ሂጂ እኮ ነው ከሱ መነሳት ስላለብኝ አትነሽ፣ ከራስሽ ተነሽ። ለነሱ መልስ ለመስጠት ከሆነ እሺ፣ ለነሱ መልስ ለመስጠት ከሆነ እዚች ጋር ስለ አላህ ስለ ፈጣሪ ነው እየተናገረ ያለውና አላህ ሚስት ስለሌለችው እንዴት ልጅ ይኖረዋል ብሎ ይሄንን እንትን መግለጽ አስፈላጊ ነው ብዬ አላስብም። ጀስት አላህ ሚስት ስለሌለችው ሳይሆን መሆን ያለበት በቃ አላህ ጀስት ልጅ አያስፈልገውም። ስለሚስት እዚች ጋር ማውራት አስፈላጊ አይመስለኝም። ምክንያቱም ልጅ የሚገኘው ከሚስት ነው ብሎ አላህ ያምናል። እዚህ ጋር ልጅ የሚገኘው ከሚስት ስለሆነ እንዴት ይኖረዋል ብሎ ኮምፔር እያደረገ ያለው። በቃ ሀሳብሽን ተረድተናል። አሁን ቀላል ጥያቄ ጠይሻለሁ። እሱን መመልሽ ከሆነ ትቀጥያለሽ። በዚህ ርዕስ ላይና እግዚአብሔር ይወልዳል አይወልድም በሚለው ርዕስ ውስጥ ከኢምራን ጋር ዲቤት ትገቢያለሽ? አሁን እዚህ ዲቤት ነው ዲቤት አይደለም። እኔ ሀሳብ ነው ጥያቄ ነው እየጠየኳቸው ያሉት። አይ ጥያቄ ትጠይቅሻለሽ። መወያየት ከፈለግሽ በቃ እንደዚህ የራስሽን ችለሽ መረጃ እየከፈሽ ትወያያለሽ። ካልሆነ እኛ አንቺን የምናሞላቀቅበት እንትን የለንም። ለምን ጀነት ሳገቢውለሽ ሳገቢ አታድርም? ኧረ ጃይ እግዚአብሔር እስካሁን ያቆየኋት እኮ እግዚአብሔር ከማህፀን እንደወለደ እኮ ላሳያት ፈልጌ ነው። ኧረ እኔ መጀመሪያ አበጥሬያታለሁ እኮ እስኪ በቃት። ግን በቃ ይሄ ግግም ያለ ነገር አለ አይደል? እግዚአብሔርን ወለደ ብላ የምታምን እኮ ፍጥረት እኮ ናት። ኢና ሊላሂ አው ጃይ ወይኔ ያናደ በጣም ይሄን ሳታኝ መጣት አልነበረብሽ። ላሳያችሁ። ለማንኛውም ያው መዝሙረ ዳዊት ምዕራፍ 110 እንደዚህ ይላል። ተናጋሪው እግዚአብሔር ነው። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥያ ኮከብ በፊት አስቀድሞ ከሆድ ወለድኩ። ሰማችሁ? አንደኛው እግዚአብሔር ሁለተኛውን እግዚአብሔር ከሆዱ ወይም ከማህፀኑ ሊያቦተን ማህፀኑ ያስቀምጣል። ቃል በቃል ማህፀን ወንብ ይለዋል። ከወንቡ ከማህፀኑ ወለደው። አያችሁ? ይሄ ክርስትና አምላክ ነው። ከማህፀን የሚወልድ አምላክ ማለት ነው። አስባችሁታል? ይሄ ነበር ክርስቲያኖች የሚያምኑት። ግን ይሄ ለመከራከር ሰዓት አልሰጠችኝም። ለማንኛውም የቀድሞ ግልጽ ነው ብዬ አስባለሁ። እናጠቃለውና ኢንሻአላህ ሰዎችም እንዲማሩበት ከዛ ይበቃናል። ሰው ድርቅ ስላለ ምናምን ምንም ድራማ ሰራ ማለት አይደለም። ለማንኛውም አንቀጹ ግልጽ ነው። አንብብላችሁ እንደዚህ ይላል። ለማጠቃለያ ያክል ማለት ነው። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው አለ። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖራል? ሚስት የሚለው ቃል ያው በአረበኛ ቅድም ገልጬላችኋለሁ። ሳሂባ ነው የሚለው እዚህ ጋር ሳሂባ ማለት ኮምፓኒየን ወይም አጋር ማለት ነው። ሻጀማ አጋር ወይም ደግሞ ቢጤ ማለት ነው። ኦኬ። ጣዖት አምላኪያና ጂኖች ምን አሉ? አላህ አሉ ሚስት አለው አሉ። ቀጥሎም ልጅ ወለደ አሉ። አላህ ምን አለው አሉ? ሚስት አለው እንዲሁም ልጅ ወልዷል አሉ። ኦኬ። ይሄን አዙልኝ። ይሄን ካሉ በኋላ አምላካችን ምን አለ? በዚህ ንግግራቸው አምላክን ተሳደቡ ካለ በኋላ ተመቀጥሎ ምን እንዳለ ለሰማያትና ምድር ያለ ቢጤ ፈጣሪ ነው፣ ብቻውን የፈጠረው አምላክን ሲፈጥር ሰማያትና ምድር ለብቻውን የፈጠረው ለእርሱ አጋር የሌለችው ስትሆነ እንዴት ልጅ ይኖረዋል? መጀመሪያውን እንኳን አጋር እኮ የለም ነው። መጀመሪያ ታሪኩ ስንጀምር እንኳን ልጅ ይገኝ ዘንድ እኮ እናንተ ልጅ ተገኛችሁበት ያላችሁት መንስኤ የለም። እርሱ ሚስት ነው። ምሳሌ አቡበከር ለምሳሌ ያክል እንዲገባችሁ አቡበከር ወይም ደግሞ ጃቢር አንዳችሁ ውስጥ የሚታንሱ ታሪ ልሰጥ መስለኝ ተማለ። እሺ አቡኪ አሁን መጣሁኝና ወደ አንተ አቡኪ ሚስት አግብተሃል ልጅ ወልደሃል አልኩ። ልጆች አደጉ ከሚስት ወለድኳት አልኩ። ምንድን ነው የምትለው? ኧረ መቼ አገባሁ እንኳን ልጅ ልወልድ መቼ አገባሁ። ልጅ ሚስት እንኳን የለኝም አይደለ? ያ አይደለ? በቃ አምላካችን ጣዖት አምላኪያ ምን አሉ? አላህ ሚስት አገባሉ። ለአላህ ጥራት ይገባውና ምን አሉ? ሚስት አለው አሉ። ከሚስትም አልፎ ደግሞ ልጅ አለው አሉ። ሰማችሁ? ልጅ አለው ሚስትም አግብቷል አሉ። ልጁ ከማን የተወለደው? አቡኪ ከሚስቱ አይደለ እንዴ? በእነሱ አነጋገር በጣዖት አምላኪ አነጋገር። ስለዚህ አምላካችን ምን አለ? ሚስት የሌለችው ገና ታሪኩን ሲጀምር እንኳን እኮ ለሱ አቻ አካል የለም ብሎ ጉዳዩን ውድቅ አደረገባቸው። ተመልከቱ። ተፍሲር ንከቱ እንደዚህ ይላል። አልወለዱ ልጅ እኮ ኢነማ የኩኑ ሙተወልደን በይነል ሸይአተይን ሙተናሲበይን ከሁለት አካል የሚወለድ ካለ በኋላ ወላሁ ላ ዩናሲቡሁ ሸይኡን አላህን እኮ የሚመስለው ነገር የለም ሀያል ነው አለ። ፈከይፈ የኩኑ ለሁ ሳሂባ ሚን ኸልቂህ እንዲህ ብሎ ለሱ ሚስት ይኖረዋል አካ እንዲህ ብሎ ነው ወህወ ለዚ ላ ነዚረ ለሁ ለሱ እኮ ቢጤ የለውም አምሳያ የለውም። ፈአና የኩኑ ወለድ እንዴት ለሱ ደግሞ አቻ ከሌለው ሚስት የለውም ማለት ልጅ የለውም ማለት ብርቃ ተዓላ አላሁ አን ዛሊከ ዑሉወን ከቢራ አላሁ ሱብሓነሁ ወተዓላ ከንግግራቸው ከፍ አለ። ሱብሃንአላህ ብሎ ኮሜንት ላይ ተዓላ አላሁ
عن ذلك علوا كبيرا ከንግግራቸው አምላክ ከፍ አለ እንደነሱ እንዳውት አይደለ ጣዖት አምላክ ያም ብሎ ነበር አላህ ሚስት አለው ልጅ አለው ነበር ስለዚህ የለም ለአምላክ አይገባም ብሎ ወርቅ አደረገላቸው በልም አልፎ ምን አለ ከንግግራቸው ተካዱ ሰማዋቱ የተፈጠርነ منه አላህ ልጅ ወለደ በማለታቸው ምክንያት ብቻ ሰማያት ሊሰነጠቁ ይደርሳሉ ከንግግራቸው አላህ ልጅ ወለደ ብቻ በማለታቸው ሰማያት ሊሰነጠቁ ይደርሳሉ ወተኺሩል ጂባሉ هذا ተራሮችም ሊደለመሱ ይደርሳሉ ለምን ከባድ ንግግር ነው አምላክ መሳደብ ስለሆነ ይሄን ይመስላል ግን በክርስትና የሚያሳዝነው ነገር መሰላችሁ በክርስትና እግዚአብሔር ከማህፀን ወልዷል የወለደውም ደግሞ አምላክ ነው ሰማችሁኝ በክርስትና እግዚአብሔር መዝሙረ ዳዊት መዝሙር 110 ቁጥር 3 ላይ ያው ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ ካስቀድሞ ከሆድ ወለድኩ አለ እግዚአብሔራቸው የክርስቲያኖች አምላክ እግዚአብሔር ምን አደረገ ከማህፀኑ ልጅ ወለደ ልጁ ደግሞ አምላክ ነው ማህፀን ከማህፀን ልጅ የሚወልድ አምላክ ሲጀመር ማህፀን ያለው ማን ነው አንዴ ይሄ ብቻ መልሱ ማህፀን ያለው ማን ነው ማህፀን ያለው ማን ነው ሴት ነው ወንድ ማህፀን ያለው ቃል በቃ ወንብ ከፈለጋችሁ ክርስቲያኖች ግቡ በዚህ ከራከረ የሚል ክርስቲያን ካለ ይግባ ቃል በቃ ወንብ ነው ወንብ ማህፀን ማለት ነው ትርጉም ቀይርላችኋለሁ ከፈለግ ቃል በቃ ወንብ ነው ላውጣላችሁ ማህፀን እንደሚል ካላመናችሁ ይሄ ማለት ነው ማህፀን ነው የሚለው ኦኬ ከማህፀን እንዲህ ብሎ አምላክ ልጅ ይወልዳል ነው ሐሳብ ካለ አቡኪ ወንድም ጃሂዱበት ከዛ በኋላ ጥቅሱን አሳጋችኋለሁ ከማህፀን ልጅ የሚወልድ አምላክ እኛ ሙስሊሞች አናውቅም ይሄ አምላክ ሊባል አይችልም አምላክ ኃያል ነው እሺ ክርስቲያን ወገኖቻችን አምላክ ኃያል ነው ቀጥሎ ወንድሞች ጀዛኩሙላህ ያ ምናልባት ግን ታች ያሉ ሰዎች እንድትረዱ በዚህ ደረጃ ታግሶ ልጅቷን ማሳለፍ የተፈለገበት ፖይንት ምንድነው? እሷ ጥያቄው እንዳይነሳ ነው። በቃ ስለ እግዚአብሔር ሲነሳ ነው ስታክ የሚደረገው ሰው ያንን ታክሰን ያንን ማሳየት ስላለብን ነው በዚህ ደረጃ የምንታገሰው ምንም ቢሆን ማለት ነው። ያው ከዛ አንፃር ነው። ኢንሻአላህ ቀጥሉ ነጃ። ጀዛኩሙላሁ ኸይረን አይ ቲንክ ኢምሩ እንትን ክርስቲያን ልጅ አለ መሰለኝ ይሄ ምንድነው ፋን ነው ፊን ነው ፉን ነው እውነት ይላልና እውነት አለ እውነት አለ ፋና ኑን ማለት ነው ፋን ነው አይ እንትን ነው የቋንቋ ጥረት ነው አይ ቲንክ ፋን ማፈልገው መስለኛል እሺ ቀጥል እስኪ ሙስሊም አልመሰለኝም እንዲሁ ዝም ብዬ ከዚህ በፊት ማቀው መሰለኝ ልጁን ለዛ ነው ያስገባሁት ኢምሩ ቀጥል አይ አንዳንድ ሰዎች አረበኛ ሲጽፉ ሙስሊም ይሆን ይመስላቸዋል ለዛ ነው ኢንሻአላህ ወገናችን ሰላም ብያለሁ እውነት ወገናችን ሰላም